ሰው ነገር ላይ ዋድ የምትለው ነገር ካለ ስፔሻሊ እነዚህ ፒርሲንጎች አሉ አይደል? የጆሮ መበሳት ይመስለኛል። ጆሮ መበሳት ብቻ ሳይሆን እነዚህ አፍንጫ መበሳት፣ ንቅሳት ምናምን ታቶዎች ምናምን ነገር እሱ ነገር ላይ የምትለው ነገር ካለ እድል ልስጥህ። እንዴት ነው ቤተክርስቲያናችን የምታየው የሚለው ነገር? ኦኬ እሺ፣ ቃል ያሰማልን ወንድሞች እህታችንም ያው እንግዲህ በክርስትና ባይዘው ሁሉም ነገር ኢንቴንሽን ኢት ማተርስ ማለት ነው። ማለት ኢንቴንሽን ማተርስ ማለት ምን ማለት ነው? ያንን ነገር የምናደርገው ለምንድን ነው የሚለው ነው ዋናው ዓላማው። ኦኬ አሁን ያንን በማድረጋችን ክርስቲያናዊ ህይወታችንን እናንጽበታለን፣ እንጠቅምበታለን፣ ሰዎችስ ይታነጹበታል፣ ይጠቀሙበታል ወይስ ይጎዳል፣ ያጠፋል የሚለው በጣም መሰረታዊ ነገር። ኦኬ በጣም መሰረቱ ሰዎችን ወደ ክርስትና ወይም ደግሞ ወደ ዘላለማዊ ህይወት ያቀርባቸዋል ወይስ አያቀርባቸውም? ያርቃቸዋል ወይስ አያርቃቸውም? ምንም ነገር ብናደርግ አጠቃላይ ነገሩን ወደ ክርስቶስ ያቀርባል ወይስ አያቀርብም? ሰዎችን ከክርስቶስ ያርቃል ወይስ አያርቅም ነው። ምንም ነገር እስቲ ይሄን ብናደርግ ችግር አለ ወይስ የለውም ስንል ኦኬ ያንን ነገር ስናደርገው ማለት መንፈሳዊ ህይወታችን ላይ ተጽዕኖ ያደርሳል አያደርስም? በሰዎች መንፈሳዊ ህይወትስ ተጽዕኖ ያደርሳል አያደርስም? ፖዚቲቭ ከሆነ እሰየው ብናደርገው መልካም፣ ኔጌቲቭ ኢምፓክት ካለው ግን ብንተው መልካም። በቃ ኢንቴንሽን ሁሉ ጊዜ ማተር ያደርጋል። ቅዱስ ዮሐንስ አፈወርቅም በእንተ ሐውልታት ወይም ደግሞ ኦን ዘ ስታቹ በሚለው መጽሐፉ ኦኬ ነገሮች ኦኬ ከህሊና የተነሳ ወይም ደግሞ ከበጎ ህሊና የተነሳ የምናደርጋቸው ነገሮች ሁሉ ወይም ደግሞ ወደ እግዚአብሔር ያቀርቡናል፣ ወደ እግዚአብሔር ያቀርቡኛል ብለን የምናደርጋቸው መልካም ነገሮች ሁሉ እግዚአብሔር በመልካም ሁኔታ ይቀበላቸዋል ይላል። ለምሳሌ ሰው መግደል ለምሳሌ ኃጢአት ነው። መግደል አይቻልም አይደል? ሰው መግደል ኃጢአት ነው፣ ሁላችንም እናውቀዋለን። አትግደሉ የሚል የእግዚአብሔር ትእዛዝ አለ። ነገር ግን ሰው ገድለው ኃጢአት ተብሎ ያልተቆጠረባቸው ሰዎች አሉ አይደል? ለምንድን ነው ኃጢአት ተብሎ ያልተቆጠረባቸው? ኦኬ መግደል ኃጢአት ስላልሆነ ነው አይደል? ኢንቴንሽኑ ማተር ስለሚያደርግ። ለምሳሌ ሙሴ እኮ የግብጽ ሰዎች ግብጻዊውን ገድሏል። ግብጻዊውን በመግደሉ ግን ኃጢአት ተደርጎ ተቆጥሮበታል? አልተቆጠረበትም። ኦኬ ሌሎችም እስራኤላውያን ለማትረፍ ብለው የገደሉ ሰዎች እኮ አሉ፣ ግን ያንን ኃጢአት ተብሎ አልተቆጠረባቸውም። ምክንያቱ ኢንቴንሽኑ ማተር ስለሚያደርግ ማለት ሶ አሁን የሆነች ሴት ልጅ በእርግጥ መጽሐፍ ቅዱስም ሴት ከልክ በሆነ ማጌጥ ወይም ደግሞ ጌጥን ማጌጥ እንደማይገባት ይናገራል። ሐዋርያ ቅዱስ ጳውሎስ በጢሞቴዎስ መልእክቱ ይናገራል። ያለ ልክ ሴቶች አያጊጡ ይላል። ያለ ልክ የሆነ ከልክ ያለፈ ማጌጥ ማለት ማጌጥ ትክክል እንዳልሆነ ምንዝርና እንደሆነ ሐዋርያ ቅዱስ ጳውሎስ ይናገራል። ከምን አንፃር መሰላችሁ? አሁን ሴት ልጅ ብታጌጥ ምንድነው ማለት ከልክ በላይ ማጌጥ እንደዚህ የሆኑ ጆለሪዎች መጠቀሟ ምንድነው ኢንቴንሽኑ ወይም ደግሞ ፐርፐዙ ምንድነው? ቆንጆ ሆና ለመታየት ብቻ ነው አይደለም። የሆኑ በሷ ደሲቭ የሚደረጉ ሰዎች ካሉ ያንን ጌጣጌጥ አይተው ተመልክተው አትራክት የሚደረጉና የሚሳሳቱ ሰዎች ካሉ ፐርፐዙ ምንድነው ማለት ምንድነው የሚጠቅማት ለሷ? የሰዎች መንፈሳዊ ህይወት የሚያሰናክል ከሆነ ኦፍ ኮርስ ለራሷም ለሰዎችም መሰናክል እየሆነች ነው። ኦኬ ፒርሲንግ ዋናው ኢንቴንሽኑ ምንድነው ማለት ጥቅሙ ምንድነው? የሆነ የሰውን ትኩረት መያዝ ነው፣ የወንዶቹን ትኩረት መያዝ ነው። እንደዛ ከሆነ ደግሞ ልክ ቅዱስ ዮሐንስ አፈወርቅ ምን ይላል? ልክ እንደ ወለተ ሄሮድያዳ ያለ ጉልምትና ነው። ይቅርታ ለቃሉ ጉልምትና ነው። የወንዶችን ትኩረት በመሳብ ልክ የሄሮድስን ህዋሳቶቹን ምን ብላ ገዝታ በዳንሷ በጭፈራ ስባ ከዛ በኋላ ሄሮድስን ምን አስባለችው? የማይፈልገውን ቃል እንዲገባ አደረገችው። የማይፈልገውን ቃል ማለት በቃ በጣም ስለተደሰተ በዳንሷ በጌጧ ምናምን ስለተደሰተ በቃ የፈለግሽውን አደርግልሻለሁ አለ። ዘን ምን አለችው? የዮሐንስን አንገት ቆረጠ።
ቅዱስ ዮሐንስ ከዚህ ጋር ነው የሚያነጻጽረው። ይሄ ቅዱስ ዮሐንስ አፈወርቅ ማለት ማጌጥን ይሄ ከልክ ያለፉ ጌጦችን መጠቀም እና ለወንዶች መሰናከል መሆንን ከምን ጋር ያያይዘዋል? ከዚህ ጋር ኦኬ ያልሆነ ከልጅቷ አልፎ ጌጦቹን በመመልከት የማይፈልግ ሰው ራሱ እሷ ላይ ትኩረት እንዲያደርግ በማድረግ ማለት ኦኬ እሷ ላይ ትኩረቱ እሷ ላይ እንዲሆን ለማድረግ ነው እንደዚህ አይነት ጆለሪዎች የሚጠቀሙ በጣም የሆነ ትኩረት የሚይዙ ጆለሪዎች ማለት ነው። ለሰዎች መሰናከል ከመሆን ደግሞ የወፍጮ ድንጋይ በአንገት ታስሮ ወደ ጥልቁ ብትጣል ይሻላል አይደለም? ለምንዝርና ምክንያት ከመሆን ለምንዝር ጌጦች ምክንያት ከመሆን ደግሞ ወይም ደግሞ ለወንድም ለሴቶችም የመውደቃቸው ምክንያት ከመሆን ደግሞ መጣል ይሻላል ስለሚል የወንድምን መውደቅ የእህትን መውደቅ ምክንያት ከመሆን ደግሞ በወፍጮ ድንጋይ ታስሮ መጣል ይሻላል። ምክንያቱም አንድ ሰው የራሱ ኃጢአት ሰርቶ ቢወድቅ የሚወድቀው ራሱ ብቻ ነው። ሌሎችንም ይዞ መውደቅ ግን ሰዎችንም ይዞ መጥፋት ነው። ኦኬ ሌሎች ሰዎችንም ይዞ መጥፋት ነው እና ከዛ አንፃር ጥቅሙ ምንድነው? መንፈሳዊ ጥቅም አለው ወይ? ምንም ከሌለው ለምን አንተው ምን ያደርግልናል? ምንድነው መበሳሳቱ? ኦኬ ሰውነታችንን መብሳቱ ምንድነው ጥቅሙ ማለት ምንድነው የሚያስፈልገው? ኦኬ አላስፈላጊ ከሆነ ብንተው። ሐዋርያ ቅዱስ ጳውሎስ እኮ ወንድሜ ስጋ መብላት የሚያሰናክለው ከሆነ እስከ ዘላለሙ ስጋ አልበላም ይላል። ለወንድምህ ስትል ስጋ መብላት ለወንድምህ መሰናክል የሚሆነው ከሆነ እስከ ዘላለሙ ስጋ አልበላም። ስለዚህ ለሌሎቹ መሰናክል የሚሆን ነገር ከሆነ ብንተውስ ባናደርገውስ? የሚጎድልብን ነገር አለ ማለት የሆነ ተበስተን የሆነ ብረት ካላንጠለጠልን የሚጎድልብን ነገር አለ። የሆነ ሸክም ካልተሸከምን የሚጎድልብን ነገር አለ። ኦኬ በራሳችን በተፈጥሯዊ ነገር እኮ ውበታችን መጠበቅ ይቻላል። ከዛ ከልክ ያለፉ ነገሮች ከዚህ አንፃር መመልከት ነው። መንፈሳዊ ጥቅማቸው ምንድነው? ሰዎችን ይጎዳሉ ወይ የሚጥል ነው የሚለው ማተር ያደርጋል ማለት ነው። እግዚአብሔር ይስጥ። ያዲ እግዚአብሔር ያክብርልን ብሮስኪ። እዚህ ላይ አንድ ነገር ለመጨመር ለምሳሌ ሙሽ ተመልክተሽ ከሆነ ለምሳሌ ግብጽ ብትሄጂ ኮፕቲኮችን ብትመለከቺ መስቀል ይነቀሳሉ። ለምሳሌ እጃቸው ላይ አሁን ዮሐዴ እንዳለው ክርስትናው ላይ ኢንቴንሽን ማተር ያደርጋል። እግዚአብሔር የልብና ኩላሊት አምላክ ነኝ፣ ልብና ኩላሊትን እመረምራለሁ፣ የልብ አምላክ ነኝ ብሎ ሲናገር እግዚአብሔር አምላክ ልብን which means ኢንቴንሽንን ስለሚመለከተው እና አሁን ግብጾች ለምሳሌ በሙስሊም በበዛበት አካባቢ ስለሚኖሩ ኦኬ ምን ያደርጋሉ? ላይክ አሁን ለምሳሌ አንገታችን ላይ እኛ ክር እናደርጋለን። ለምሳሌ ሰው ክር በጥሶ ምናምን ነገር ሊያወልቅብን ይችላል፣ እንዲህ ሊል ይችላል። እነሱ ግን ምን ያደርጋሉ? ለምሳሌ በቃ እምነታችንን እስከመጨረሻው ከኛ ጋር ነው ለማለት መስቀል ይነቀሳሉ። ምኖች ኮፕቶች ለምሳሌ ኢቭን ካህናት ጭምር ማለት ይነቀሳሉ ባይዘው። ኦኬ እና አሁን እነ ግብጽ ቤተክርስቲያን ውስጥ ያሉ እነዚህ ክርስቲያን ወንድሞቻችንና እህቶቻችን ንቅሳት ስለተነቀሱ እንደው ኃጢአት አድርጋቸዋል አይባሉም። ለምን? ኢንቴንሽናቸው ማተር ስለሚያደርግ። አየሽ፣ ኢንቴንሽናቸው ማተር ስለሚያደርግ። ለምሳሌ ግን አሁን ለምሳሌ ታቱ ተብሎ ግን ዓለማዊ ነገር ላይ ያለ ኦር ሌላን አካል አይደላይዝ የማድረግ ነገር ከሆነ ቀደም ዮሐዴ እንዳለው ከእግዚአብሔር የሚያርቀን ነገር እሱ ብቻ አይደለም ባይዘው። ለምሳሌ የተለያዩ ሴሌብሪቲዎች ሊሆኑ ይችላሉ። የተለያዩ ሰዎች መነቀስ እንትን ከሆነ እንዴ እኛ የእግዚአብሔር ቤተ መቅደስ ተብለን ኦኬ እግዚአብሔር ክቡር አድርጎ የፈጠረው ያንን ሰውን ግን የሆነ ለምድራዊ ሰውና የሆነ ዓለም ላይ ታዋቂ ለሆነ ሰው ግን እሱን እንነቀስ ምናምን ከተባለ ግን ባይተሰልፍ ምንድነው ኢንቴንሽናችን ምንድነው? ማንንስ ነው የምናከብረው የሚለው ነገር ጥያቄ ምልክት ውስጥ ይገባል ባይ ዲፎልት። ኦኬ ባይ ዲፎልት ጥያቄ ምልክት ውስጥ ይገባልና ኢንቴንሽን ማተር ያደርጋል። ግን ንቅሳት የተነቀሰ ሰው በሙሉ እንዳለ ሁሉ ማጥያት ነው ተብሎ አይነገርም። ኢንቴንሽን ማተር ያደርጋል። ከዛ አንፃር ነው እሙሽ ነገሮችን የምንመለከተው። ላይ ያሰማልን በእውነት እንደዛ አስቤው አላውቅም። አሁን በተለይ ዮሐዴ እንዳለው በቃ ሰውን የሚያሰናክል ከሆነ ወይ ለምን የሚለው ነገር መቶልኝ አስቤው አላውቅምና
በእውነት ቃለ ሕይወት ያሰማችሁ። በጣም ነው ማመሰግነው። ቴንክ ዩ ሶ ማች። የምታደርጉት ነገር ሁሉ ደግሞ ከኋላ አለን። እግዚአብሔር ይስጥልኝ። ተባረኩልኝ። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። እናመሰግናለን። የዋዲ ቅድም ኢንቴንሽን ማተር ያደርጋል ሰው ከመግደል አንፃር ላለው ደግሞ ይሄን ይዛችሁ ደግሞ ሰው መግደል ጀምሮ አሏችሁ እናንተ ሰዎች። አንዳንድ ሰው እኮ ነገሮችን የሚረዱበት መንገድ አደራችሁ እዚህ ቤት ላይ እንደዚህ አይነት ነገር አልሰማችሁም ትላለና እሺ ወደሚቀጥለው ጥያቄ ነው። ለማንኛውም የዋዲ ተሳስተው ደግሞ ስማ በውስጥ የሆነ ፎቶ እንዳይለኩልህ ብዬ ነው የሆነ ሰው ወዬ ብለው ቀደም ፕሮቴክት ስላደረገ አረ እንደዛ ማለት አይደለም። አክቹአሊ ኢንቴንሽን ማተር ሲባል ሰው መግደልም ችግር የለውም ማለት አይደለም። እንደዛ ማለት አይደለም። እሺ ለማንኛውም እሺ ቀጣይ አይ ቲንክ አልተሳሳትኩ። እሺ መቅዲ ላይቭ የሚል ዩዘር ነኝ። መቅዲ እንኳን ደህና መጣሽ ታች እንኳን ደህና ቆያችሁኝ። ሰላም ብያችኋለሁ። ጥያቄ ምን መሰለ ቤተክርስቲያን ላይ የሚካሄዱ አንዳንድ ነገሮች ጥያቄ ስለሚፈጥሩብኝ ነውና እነዛን ነገሮች ለመጠየቅ ነው። ኦኬ ስርዓት አምልኮ ላይ ነው ወይስ የግለሰቦች ልምምድ ላይ ነው? አሁን እንደ አጠቃላይ እንደዚህ አሁን ስርዓት አምልኮም ቢሆን የግለሰቦች እንትን ላይ ያው በውጭ ያለ አሁን አንዳንዴ እንዴት ነው ህይወት ይናገር ይላል አይደል መጽሐፍ ቅዱስም ማለት በንግግራቸው ታቋቸዋላችሁ ወይም ደግሞ በስራቸው ታቋቸዋላችሁ እንደሚለው አሁን ቤተክርስቲያን ላይ አሁን አንዳንድ ክብረ በዓላት ሲከበር ማለት ነው። ጥያቄሽ ልስጥሽ። ጎ ሄድ ጥያቄሽ ልስጥሽ። አንዳንድ ክብረ በዓላት እንትን ሲባሉ ሲከበሩ ማለት ነው እነዛን ተያይዞ ወይም ደግሞ ታኮ የሚመጣ አው መንፈሳዊ አምልኮ ከሆነ እግዚአብሔርን በማምለክ እግዚአብሔርን በመፍራት በዛ ውስጥ ማሳለፍ ሲገባን የተወሰነ ታይሟን ለዛ ነገር እንሰጥና ለእግዚአብሔር አምልኮ ወይም ደግሞ ጧት ቤተክርስቲያን እንሄድና ስንመለስ ግን ቤታችንም ይሁን በህብረት የምናደርጋቸው ነገሮች እግዚአብሔርን የማያከብሩ ለእግዚአብሔር ደግሞ ምንም አስተዋጽኦ የማያበረክቱ ነገሮች ሆነው እናገኛቸዋለን። እነዛን ነገሮች ቤተክርስቲያን እንደ ቤተክርስቲያን ምዕመኑን እንትን ማለት የለባትም ወይ? ብዙ ጊዜ አሁን እኔ እንደዚህ ቤተክርስቲያን እሄዳለሁና ሲሄድ አንዳንዴም እውነት ለመናገር በድፍረት የምናገረው ቢራ እንደዚህ መጠጦች ምናምን ወደ ቤተክርስቲያን ሲገባ ያለውና እነዛ ነገሮች ጥያቄ ይፈጥሩብኛል። ለምንድን ነው እንደዚህ የሚደረገው የሚለው ነገር ይሄ ምናልባት መልስ ካለክ። እሺ እዚህ ነገር ላይ ሐሳብ ለመስጠት ጋይስ ኮሜንት ላይ ያላችሁ ሰዎች እኔ አንዳንድ ሰዎች እንደው የመጽሐፍ ሱስ ስላለባችሁ ይመስለኛል የምጽፉት ነገር አንዳንዴ ሰዎችን ጋይስ ኦፌንድ ሊያደርግ ይችላል። ኦኬ ሰዎችን ኦፌንድ ሊያደርግ ይችላል። ስለዚህ አረጋጉት። አሁን የምጽፉት ነገር አንዳንድ ሰዎች የምጽፉት ነገር እያየው ነበርና የሆነ ሰው ሞክ የማድረግ ነገር የሚመስል ነገር እያየው ነውና ፕሊዝ እንደዚህ አይነት ነገር አታድርጉ። ኦኬ እንደዚህ አይነት ነገር አታድርጉ። በተቻለ መጠን አታድርጉ። ካሁን በኋላ እንደዚህ አይነት ኔጌቲቭ ያው የኔም ቤት ታውቁታላችሁ። እንደዚህ አይነት ኔጌቲቭ ነገር የሚጽፍ ሰው ካለ አየር ላይ ሚዩት ነው የሚደረገው። አየር ላይ ኦኬ አየር ላይ ሚዩት ነው የሚደረገው። ግን አሁን ምንድነው እሺ ቆይ እኔ እንደው ሐሳብ ከምሰጥሽ እዚህ ነገር ላይ ዲያቆን ገስት ላይ ስላለ መኩዚ ሐሳብ ስጥ። አንተ እዚህ ሐሳብ ላይ ሐሳቧን ሰምተከዋል አይደል? ጥያቄዋን አንዳንድ ልምምዶች መኳለ ወይ ሰምተከዋል? ሐሳቡን ካልሰማው እኔ ልሂድበት። ሰምተከዋል ሐሳቧን? ሂድበት አልሰማው። እሺ ምንድነው ኦቨርኦል የጠቅለል ያለውን ነገር ልስጥሽ። ጠቅለል ያለውን ኢሜጅ እና ጠቅለል ያለውን ሐሳብ እዛ ላይ ሪፍሌክት ለማድረግ ልሞክር። ምንድነው ቤተክርስቲያንን የግለሰቦችን ልክ ያለውን ልምምድ ከቤተክርስቲያን ነጥሎ ለማየት መሞከር መልካም ነው ብዬ አስባለሁ። ለምን መሰለሽ
ኦፍ ኮርስ ሁላችንም ክርስቲያን እንደመሆናችን ሁላችንም መውደቅ መነሳት አለ፣ ድካም አለ፣ የስጋ ድካም፣ እነዚህ ነገሮች ሊኖሩ ይችላሉ ሁሉም ሰው ጋር። ግን አንቺ ቀደም እንደተናገርሽው ለምሳሌ በንግግርሽ ማለት እንደተናገርሽው ክርስትና ጥሪው ራሱ ባይሰልፍ ክርስትና ጥሪው ራሱ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እንደተናገረው እኔ ክርስቶስን እንደምመስል እናንተም እኔ ምሰሉ እንዳለ ክርስትና ጥሪው ራሱ ማለት ነው ክርስቶስ ኢየሱስን መምሰል። ኦኬ ስለዚህ እያንዳንዳችን ክርስቲያኖች ማንን ለመምሰል የተጠራ ነው? ጌታችን ኢየሱስን ለመምሰል የተጠራ ነው። ጌታችን ኢየሱስን ለመምሰል ነው የተጠራ ነው። አየሽ? ስለዚህ በህይወታችን ማን መገለጥ አለበት ከተባለ ክርስቶስ መገለጥ አለበት በተቻለ መጠን። ኦኬ በተቻለ መጠን በህይወታችን ማን መግለጥ አለብን? ክርስቶስ ኢየሱስን መግለጥ አለብን። ጌታ ራሱ ምን ብሎ ተናገረ? ብርሃናችሁ በሰዎች ፊት ይብራ አለ። ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ብርሃናችሁ በሰዎች ፊት ይብራ፣ ሰዎች እናንተን አይተው ማንን ያመሰግኑ ዘንድ አለ? የሰማዩ አባታችሁን ያመሰግኑ ዘንድ አለ። ኦኬ ስለዚህ ቤተክርስቲያን በኖህ መርከብ ነው የምትመሰለው። መልካም አገልጋዮች አሉ፣ መልካም የሆኑ እግዚአብሔርን የሚወዱ በቅንነት የሚያገለግሉ በጣም ብዙ አገልጋዮች አሉ፣ ምንም ጥያቄ የለውም። በዛው ልክ ደግሞ ኦኬ እግዚአብሔርን ደግሞ ከእግዚአብሔር የራቁ ዮሐድ ቀደም አንድ የተናገረው ነገር አለ። በራሳችን ኃጢአት መስራት እንዳለ ሆኖ ደግሞ ለሌሎች ሰዎችም ደግሞ መሰናከል የሚሆኑ ጌታ እንደተናገረው እናንተም አትገቡ ሰዎችንም አታስገቡ እንዳለ ለሰዎችም ደግሞ መሰናከል የሚሆኑ አገልጋዮች አሉ። ፋክት ነው አሉ ቤተክርስቲያን ውስጥ። ስለዚህ ቤተክርስቲያን እንዲህ ብለን ስንናገር መልካም የሆኑ እግዚአብሔርን የሚወዱ በቅድስና መንገድ የሚመላለሱ አገልጋዮችም አሉ። አዘሴም ታይም ደግሞ ቅድም እንዳልኳቸው አይነት አገልጋዮችም አሉ። ኦኬ ስለዚህ ልምምዶች እንዴት ነው መሆን ያለባቸው ከተባለ ልምምዶች መሆን ያለባቸው በእግዚአብሔር ቃል መሰረት ነው። በቤተክርስቲያን ስርዓት መሰረት ነው ልምምዶች መሆን ያለባቸው። ስለዚህ ልክ ያልሆነ መጽሐፍ ቅዱስ ሰፖርት የማያደርገው የቤተክርስቲያን ስርዓት ሰፖርት የማያደርገው ነገር በጥንትም ደግሞ ቤተክርስቲያን ውስጥ የነበረው በትውፊት የመጣውን አለ አይደለ ስርዓት አምልኮ አለ፣ ብዙ ነገሮች ስርዓቶች አሉ። በትውፊት የመጣው ነገር ያ ነገር ሰፖርት የማያደርገው ነገር ከሆነ ያንን ነገር ማስተካከል ያስፈልጋል፣ ጥያቄ የለው። ልምምዶች ራሱ ማስተካከል ያስፈልጋል። ኦኬ ማስተካከል ያስፈልጋል። ስለዚህ አሁን አንቺ እንዳልሽው ለምሳሌ ምንድነው ያልሽኝ? ለምሳሌ ቢራ ማስገባት ነው ያልሽኝ ቤተክርስቲያን ውስጥ ካልተሳሳትኩ። እኔ እንደዛ አጋጥሞኝ አያውቅም። ቢራ ማስገባት ቤተክርስቲያን ውስጥ ግቢ ውስጥ ነው፣ ቅጥር ግቢ ውስጥ። ኦኬ ቅጥር ግቢ እኔ ፐርሰናሊ እንደዛ እንደዛ አሁን እንግዲህ ኦፍ ኮርስ አሁን አንቺ እንደተናገርሽው እንደዚህ የሚያደርጉ ሰዎችን ካሉ ልክ አይደለም፣ በቃ ምንም ጥያቄ የለውም። ይሄን ነገር እንዴት ነው የምናስተካክለው ከተባለ በምንድነው? በትምህርት ኦኬ በትምህርት ኢቭን ሁላ እኔ አሁን ለምሳሌ ፐርሰናል ኦፒኒየንን ብትጠይቁኝ ጋይስ ፐርሰናል ኦፒኒየን አሁን እንደዚህ የሆነ አንዳንድ ቦታ አንዳንድ ደብር ላይ ድንገት እንደዚህ የሚያደርጉም ካለ እዛ አካባቢ ላይ ምንድነው የሚያስፈልጋቸው ከተባለ ትምህርት ነው የሚያስፈልጋቸው። ኦኬ ትምህርት ነው የሚያስፈልጋቸው። ኢቭን እኔ ፐርሰናል ኦፒኒየን የራሴን ፐርሰናል ኦፒኒየን ብትጠይቁኝ ጋይስ ለኔ ቢጤዎች ራሱ መጠጥ ለኔ ቢጤዎች ጋይስ ለኔ ቢጤዎች ራሱ አቅም ለሌላቸው የኔ ቢጤዎች ራሱ መጠጥ የሚሰጡ ሰዎች ልክ ናቸው ብዬ አላምንም። ብዙ ጊዜ አይታችሁ ከሆነ እውነት እናውራ ከተባለ አሁን የኔ ቢጤዎችን ተመልክታችሁ ከሆነ አንዱም መጠጥ ይሰጣቸዋል። የሆነ ሰው መጥቶ ለምሳሌ የሆኑ ሰዎች መጥተው ላይክ ምግብ ይሰጡና የሚጠጣ ነገር ይሰጣቸዋል። አንዱም መጥቶ እንደዛ ያደርጋል፣ አንዱም መጥቶ እንደዛ ያደርጋል እና የሆነ ግማሽ ቀን ላይ ምናምን የተወሰነ ሰዓት ከሄደ በኋላ ሰክረው ምናምን እንደዛ ሰዎች ሰክረው ታያዋቸዋላችሁ። አያችሁ? ስለዚህ እናንተ ሰዎች የሚያሰው እንዲሰክር ኮንትሪቢዩት አድርጋችኋል ማለት ነው። ኦኬ ስለዚህ ሰው የውሃ ጥሙ ለምሳሌ ሰዎች በልተው የሆነ ነገር ምግብ በልተው ኦኬ እንዲጠጡ የውሃ ጥማቸው ለማርካት ከሆነ ውሃ መስጠት አለቀ በቃ ውሃ መስጠት። ኦኬ ለምን ለሌሎች ሰዎችም መውደቅ ምክንያት መሆን የለብንም። ከራሳችን አልፎ ለሌሎች ሰዎች መውደቅ ምክንያት መሆን የለብንም። የራሳችን ስጋዊ ድካም ያለብን ለሌሎች ሰዎች መውደቅ ደግሞ ምክንያት መሆን የለብንም። ስለዚህ አንቺ እንዳልሽው እንደዚህ አይነት ልምምዶችን የሚያደርጉ ሰዎች ካሉ ከዚህ ልምምድ መቆጠብ ያስፈልጋል። ቤተክርስቲያን የእግዚአብሔር ኦኬ ማደሪያን የተባለችው ቤተክርስቲያን። ስለዚህ ቅዱስ የሆነው እግዚአብሔር የሚመለክበት ቦታ፣ ቅዱስ የሆነው እግዚአብሔር የሚቀደስበት ግቢ ውስጥ እንደዚህ አይነት ነገሮችን ማድረግ በፍጹም ዓለማዊ ነገርን ከመንፈሳዊ ነገር ጋር እንዲህ ማደባለቅ ነው። አያችሁ? ማደባለቅ ስለሆነ ማስተካከል ያስፈልጋል። እና እንደዚህ አይነት እኔ ፐርሰናሊ ያጋጥሙኝ አያውቅም፣ ግን እንደዚህ አይነት የሚደረግበት ደብር ምናምን ካለ እንግዲህ ቦታው
ታውቆ ምናምን ነገሮችን ለማስተካከል ቢሞከር ጥሩ ነው። ካልሆነ ግን በትምህርት ነው እንደዚህ አይነት ነገሮችን ፊክስ የሚደረገው በትምህርት ነው። ቤተክርስቲያን ደግሞ እነዚህ ነገሮችን እንደምታስተካከል ምንም ጥርጥር አይኖረኝም። ሜቢ እዚህ ላይ ዮሐድ የምጨምረው ነገር ካለ ሐሳብ እድል ልስጥ። ሜቢ ያላነሳሁት ነገር ካለ እዚሁ ሐሳብ ላይ አበለኸዋል ኦልሬዲ። ግን ሞር አሁን እነዚህ እንዲህ ቢደረግ ምናምን የሚሉ ሞር ስርዓታዊ ነገሮች ስለሆኑ ሞር ሃይማኖታዊ ጉዳይ ላይ በደንብ መነጋገር ብንችል አሪፍ ነው። ይሄ ኦልሬዲ እንደ አስተያየት ማንኛውም ሰው ሊሰጠው የሚችል ሐሳብ ስለሆነ ሞር ደግሞ ይሄ ትምህርታዊ ጉዳዮች ላይ አሉ አይደለ? እነዛ ላይ ጥያቄ ያሏችሁ ነገሮች ላይ ምላሽ ብንሰጥ ጥሩ ነው ብዬ አስባለሁ። አይ ቲንክ አሁን እኛ አይ ይሄ ነገር እንዲህ ቢደረግ ምናምን ቢባል እኛም እንደናንተ ተማሪዎች ነን። ኦኬ እኛ ተነስተን ኦኬ በቃ ቤተክርስቲያን እንዲህ እንዳይደረግ ምናምን ስርዓታዊ ነገሮች ስለሆኑ ሞር የቤተክርስቲያን ስርዓት ላይ ትተን ትምህርቶች ላይ ይሰማል አለ። ያ ይሰማል ፓፓ ይሰማል። ዮሐዴ መቆራረጥ ጀመረ። አሁን መጣ። ግን ምናልባት የመቅዲካል አይ ዶንት ኖ አይ ቲንክ ወንድ ነው መሰለኝ ካልተመለሰ ድጋሚ ሐሳቡ ቢነሳና ካሁን በኋላ ግን ሞር ትምህርታዊ ጉዳይ ላይ ፎከስ ቢደረግ እዛ ላይ ጥያቄ ያላችሁ ብትገቡ ጥሩ ነው። ያ ቅድም አንዴ መንጌ የሚታርገው ቅድምም ለዛ ነው መግቢያችን ላይ ትዝ የሚላችሁ ከሆነ ምን የሚል ነገር አንስቼ ነበረ። ሃይማኖታዊ የሆኑ ነገሮች ስፔሻሊ ስርዓት ነክ ነገር ላይ እንደተባለው ሞር እዚህ ሐሳብ ላይ ብዙ መናገር የሚችሉ ከኛ በብዙ የተሻሉ አባቶችም ምኖችም አሉ። ግን ሃይማኖታዊ ነገር ትምህርታዊ ነገር ላይ ትምህርታዊ ኮንተንት ላይ ትኩረት ቢደረግ መልካም ነው በተቻለ መጠን። ኦኬ እንደዛ ቢደረግ መልካም ነው። ተሳስቼ ነው እንዴ እህታችን እያልኩ እየጠራሁሽ የነበረው መቅዲ? አይ ችግር የለም አካውንት እንትን ብዬ ገብቼ ነውና ወንድና አዎ አይ መሀል ላይ እንኳን አታስቆመኝም ይሄን ሁሉ ደቂቃ። ኤኒዌይስ ያ አይ በቃ በዛ መልኩ አይ ቲንክ ያነሳውትን ሐሳብ ሰምተኛል ብዬ አስባለሁ። አይ ቲንክ እንዳልኩ ስርዓት ነክ ነገሮች ላይ እዚህ ላይ ብናበቃ መልካም ነው። ያው ስርዓት ቢሆንም እኔ ሐሳቤ ምን ነበረ ያ ነገር ገፍቶ የሚያመጣው ነገር በራሱ መልካም ያልሆኑ ነገሮችን ነው። ሰዎች ከጠጡ በኋላ ብዙ ነገሮችን ያደርጋሉና ቤተክርስቲያን እንደ ቤተክርስቲያን ደግሞ አስተምሮ በዚህ ነገሯ ላይ ትኩረት ብትሰጥ የሚለውን ሐሳብ ነው ለመናገር የፈለኩት። እናመሰግናለን። እሺ እናመሰግናለን ወንድማችን ጊዜ ያክብርልን። እሺ ናቱ ሰላም በለንና አይ ቲንክ ማን ነው ቀደም መንጌ ነው መሰለኝ የገባው መንጌ የሚል ዩዘር ኔም ናቱ ሰላም በለን እንኳን ደህና መጣ ብሮ። እስኪ ናችሁ ሁላችሁንም ጋዶ ዮሐዴ ላይ መላችሁ ታች መላችሁ ሰላም ብያለሁ። እንዴት ናችሁ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንኳን ደህና መጣ ፓፓ። እሺ መንጌ ቀጥል ወንድማችን፣ ጥያቄ ምንድነው? እሺ ሰላም ወንድሞቼ እንዴት አመሻችሁ? እግዚአብሔር ይመስገን። እንትን ለጥያቄ ፈጥሮብኝ እንኳን ሳይሆን ለመረዳት ነበረ የሆነው። አንድ ቀንም ጋዲ ወንድሜ ጠይቄ ነበርና ኔትወርክ አስወርዶኝ እየመለስክ ነበር መሰለኝ አልተመቸኝም ነበርና አንድ ቀን የጠየቁ እንትን የሚለውን ነበረ ሰዎች ጠይቀውኝና ልታስረዳ ፈልጌ ነው። በራዕይ ዮሐንስ ላይ እነሆ ከደመና ጋር ይመጣል ዮሐንስ
ዮሐንስ ራዕይ ምዕራፍ 1 ከቁጥር 4 ጀምሮ ስናነብ እነሆ ከደመና ጋር ይመጣል የወጉትን ሁሉ ያዩታል ይላልና ስለ ኢየሱስ ክርስቶስ መምጣት ይናገራል። ከዛ ትንቢተ ዳንኤል ምዕራፍ 7 መሰለኝ እና እሱ ላይ ደግሞ በዘመን የሸመገለው እስኪመጣ ድረስ ይላልና ይሄንን እንድታስረዳኝ ነው። ሁለተኛ ጥያቄ ደግሞ የማርቆስ ወንጌል 15:34 ላይ አምላኬ አምላኬ ለምን ተውኸኝ ይላልና ኢየሱስ ይሄ ምን ማለት ነው? ዮሐንስ ወንጌል ምዕራፍ 20:17 ላይ እና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አደርጋለሁ ብለሽ ንገሪያቸው አላት ይላልና ይሄ እንዴት ነው? አምላኬ ሲል እንዴት ነው የሚለውን ልረዳ ፈልጌ ነው። እሺ የመጀመሪያውን ጥያቄ እንኳን ባለፈው መልሼ ነበረ። እሺ አሁን ልመልስልና ሁለተኛውን ጥያቄ ዮሐዴ ሐሳብ ትሰጥበታለህ። ከዛ ቀጣይ ደግሞ አኮርዲንግሊ እንሄዳለን። እሺ የመጀመሪያው ምን መሰለህ፣ ባለፈው ልክ ነው ሜቢ ኔትወርክ አልሰማ ብሎ ሊሆን ይችላል። ትንቢተ ዳንኤል ዮሐንስ ራዕይ ምዕራፍ 1 ላይ ያለው ክፍል እነሆ የወጉት ሁሉ ያዩታል፣ አይኖች ሁሉ ያዩታል። ቆይ አንዴ ጥቅሱን ብናነብ የእግዚአብሔር ቃል ስለሆነ አንደኛ ዮሐንስ ራዕይ ምዕራፍ 1 ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ አይንም ሁሉ የወጉትም ያዩታል፣ የምድር ወገኖችም ሁሉ ስለርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ እያለ ጌታችን ኢየሱስ ይናገራል። ኦኬ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይሄ ክፍል በግልጽ ቁጥር 7 ላይ ያለው እነሆ ከደመና ጋር ይመጣል የተባለው ጌታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ ዳግም ለፍርድ በሚመጣበት ጊዜ ስላለው ነገር ነው ዮሐንስ በራእዩ ያየ እየጻፈልን ያለው። ኦኬ ዳግም ለፍርድ በሚመጣበት ሰዓት ማለት ነው። ያው ይሄን ሐሳብ ጌታችን ኢየሱስ ራሱ በአንደበቱ ተናግሯል። የማቴዎስ ወንጌል ምዕራፍ 25 ላይ ብትመለከት የሰው ልጅ ከመላእክቱ ጋር ይመጣል ይላል። ለፍርድ ሲመጣ የሰው ልጅ መላእክቱ የተባሉት የማን ነው? ቅዱሳን መላእክት የሰው ልጅ የማን? የጌታችን ኢየሱስ መላእክት ስለሆኑ መላእክቱ ራሱ። ኦኬ ስለዚህ እዚህ ክፍል ላይ ያለው ምንድነው? ጌታ ዳግም ለፍርድ ይመጣል። ዳግም ለፍርድ በሚመጣበት ሰዓት ደግሞ የሚናገረውን ነገር ላግ ታረጋለህ ይላል። ላግ እያረኩ ነው ናቱ ኦሪዋዲ ወይስ አንዳንድ ሰዎች ኔትወርካቸውም ችግር ኖሮበት ዝም ብሎ ኮሜንት ይጽፋሉ መሰለኝ? አይ ቪዲዮ ምናምን ሊሆን ይችላል እንጂ ኖርማል ድምፁ ፐርፌክት ነው። ኦኬ እሺ እና ዞሮ ምንድነው ባጭሩ ዮሐንስ ራዕይ ምዕራፍ 1 ቁጥር 7 እና 8 ላይ ያለው ስለ ዳግም ምጽአቱ ዳግም ጌታችን ኢየሱስ ለፍርድ ሲመጣ ያለው ክፍል ነው። ትንቢተ ዳንኤል ምዕራፍ 7 ላይ ያለው ክፍል ትንቢተ ዳንኤል ምዕራፍ 7 ዳንኤል ምዕራፍ 7 ላይ ያለው ክፍል እንዲህ ይላል በሌሊት ራእይ አየው ይላል። እነሆም የሰው ልጅ የሚመስል አሁን የሰው ልጅ የሚመስል የተባለው ራእይ ላይ ማን ነው? ጌታችን ኢየሱስ ነው። በሌሊት ራእይ አየው እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። ኦኬ በዘመናት ወደ ሸመገለውም ደረሰ። አሁን እዚህ ጋር ከደመናት ጋር መጣ ሲባል እና አሁን እርግጠኛ ነኝ ጥያቄውን ያነሱ እዚህ ጋር ከሰማይ ደመናት ጋር መጣ የሚለውና የቀደሙን አገናኝተው በዘመናት ወደ ሸመገለውም ደረሰ ወደፊቱ ማቀረቡት የሚለውን ለማገናኘት አይደለም። ባይዘው እንደዛ አይደለም። ይሄ ሪቪል ከማድረግ አንፃር ኦር ከመገለጡ አንፃር ነው እየተነገረ ያለው ይሄ ክፍል። ኦኬ ከመገለጡ አንፃር ነው እንጂ እዛ ጋር ከደመና ጋር ይመጣል የሚለው ክፍል ከደመናት ጋር ይመጣል የሚለው ክፍል ስለ ዳግም ምጽአቱ ነው የሚናገረው። እዚህ ጋር ደግሞ ከሪቪሌሽን አንፃር እንደሆነ በምን እናውቃለን? ቁጥር 14 ላይ ምን ይላል? ወገኖችና አህዛብ ይላል። በደንብ አስተውል። ቁጥር 14 እና 13 ተያያዥ ስለሆኑ ወገኖችና አህዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ ግዛት ነው፣ መንግስቱም የማይጠፋ ነው እያለ ኢቭን ሁላ እዚህ ጋር ወገኖችና አህዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ የሚለው ኦር ሰርቭ የሚለው ቃል አረማይኩንም ሄደህ ብትመለከት ኦኬ የሰባ ሊቃናቱንም ግሪኩን ሄደህ ብትመለከት ላትሪዮስ የሚል ቃል ነው ያለው which means ለያህዌ ለእውነተኛው አምላክ ብቻ የሚሰጥ ቃል እዚህ ጋር ተጽፎ እንመለከታለን። ይገዙለት ዘንድ የሚለው ሰርቭ ያደርጉት ዘንድ የሚለው ያመልኩት ዘንድ የሚለው ተብሎ እንደሚፈታ ማለት ነው። ለምን ላትሪዮስ የሚል ቃል ነው ያለው። ላትሪዮስ የሚለው ቃል ደግሞ በብሉይ ኪዳን ለያህዌ ነው፣ በአዲስ ኪዳን ደግሞ ብዙ ቦታ ለእግዚአብሔር አብ የዋለን ቃል ለጌታችን ለኢየሱስ ሲውል እንመለከታለን።
ኦኬ ስለዚህ እዚህ ጋር ያለው ከሪቪሌሽኑ አንፃር ከቃል ስጋ ሆኖ ከመምጣቱ ከመገለጡ አንፃር የተጻፈ ነገር ነው እዛ ጋር ያለው ክፍል ግን ስለ ዳግም ምጽአቱ የሚያወራ ክፍል ነውና ዳንኤል ምዕራፍ 7 ላይ ያለው ከፍርድ ጊዜ ጋር የሚገናኝ ነገር አይደለም ክፍሉ ራሱ ክፍሉ ኦኬ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 እና 14 ላይ ያለው ዳግም ጌታችን ኢየሱስ ክርስቶስ ለፍርድ ከመምጣቱ ጋር የሚገናኝ ክፍል አይደለም ያኛው ግን ዳግም ለፍርድ ከመምጣቱ ጋር የሚገናኝ ክፍል ነውና ሁለቱ በዚህ መልኩ የተለያዩ ናቸው ወንድማችን መንጊ ሐሳቤን አግኝተኝ ከሆነ ባለፈው መልሼልህ ነበር ሜቢ ያው እንዳልከው ኔትወርክ አልሰማው መሰለኝ እንጂ እሺ አመሰግናለሁ ሁለተኛው ጥያቄ ሲያብራሩ ኦኬ ጋዲ ሁለተኛውን ሰምተከዋል አይደል ዮሐንስ 20:17 ላይ ነው አይ ቲንክ አምላኬና አምላካችሁ አባቴና አባታችሁና አምላኬ አምላኬ ለምን ተውከኝ የሚለው ክፍል ያው ሁለቱም አንድ አይነት ኮንቴክስት ያላቸው ጥያቄዎች ናቸው ኦኬ እሺ ኦኬ እሺ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ ብሎ የተናገረው ዮሐንስ ወንጌል ምዕራፍ 20 ላይ ለምን ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ፍጹም ሰው ፍጹም አምላክ መሆኑን የሚያስረዳበት ክፍል ነው እንግዲህ ከትንሳኤ በኋላ ነው ይሄ ኃይለ ቃል የሚናገረው አንዳንድ መናፍቃን ምን አይነት ምንፍቅናን ሲዘጋ ነው ክርስቶስ አይ ከትንሳኤ በኋላማ ያንን ስጋኮ ኦሬዲ የመዳን ስራውን ስለጨረሰ በመቃብር እንደ እንትን አውልቆት ተነስቷል የሚሉ መናፍቃን ስቲል በነገራችን ላይ ተነስተው ነበር ያንን ምንፍቅና ሲያርቅ ክርስቶስ ያንን የተዋሃደውን ስጋ ሳይለቅ ወይም ደግሞ ሳይተው በተዋህዶ እንደተነሳ ለማጠየቅ ወደ አምላኬ ወደ አምላካችሁ ነው ወደ አምላካችን አይልም ምክንያቱ ያንን የሩቅ ማለት ከፍጡር ስጋ ከድንግል ማርያም የነሳውን ስጋ ነው የራሱ ያደረገው እንጂ እንደኛ ግን ሩቅ ብእሲ ስጋ ብቻ አይደለም ክርስቶስ አይደለ መለኮት የተዋሃደው ስጋ ነው ስለዚህ ምን አለ ወደ አምላኬ አለ ኦኬ የፍጡር ስጋ ነው የተዋሃደው ከፍሎ የተዋሃደው ስጋ እሱ ይዞታል ግን መለኮት የተዋሃደው ስጋ መሆኑን ለማጠየቅ ወደ አምላኬ አለ ከዛ ለነሱስ ወደ አምላካችሁ ይላል ወደ አባቴ አለ ለእሱ አባትነቱ የባህሪ ነው ወደ አባታችሁ አለ ለኛ ደግሞ አባትነቱ የጸጋ ነው የተሰጠን ወይም ደግሞ በጸጋ የተሰጠን አባትነት እንጂ ከባህሪያችን የሆነ አብ የባህሪ አባታችን አይደለም በጸጋ ግን የክርስቶስ አማኝ ስንሆን በክርስቶስ በማመናችን ልክ ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ በስሙ ለሚያምኑት ለሚቀበሉት ሁሉ ግን የእግዚአብሔር ልጆች ይሆኑ ዘንድ ምን ስልጣንን ሰጣቸው የእግዚአብሔር ልጆች ይሆኑ ዘንድ ምን ተሰጣቸው በስጦታ መልክ ነው ልጅነታችን የምናገኘው ክርስቶስ ግን በስጦታ መልክ ሳይሆን ከዘላለም የአብ የባህሪ ልጁ ነው አይደለ ዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ ምንድነው የሚለው እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ያለ አንድያ ልጁ በአባቱ እቅፍ ያለ አንድያ ልጅ ነው በባህሪ ከአብ የተገኘ በባህሪ አብን የሚመስለው ብቸኛ ልጁ እሱ ብቻ ስለሆነ አንድያ ልጅ ይባላል ምክንያቱ የባህሪ ልጁ ስለሆነ ማለት ስለዚህ እሱ ተረከው ተብሎ ይገለጻል በአባቱ እቅፍ ያለ ተብሎ በመለኮት የሚተካከለው በባህሪ የሚመስለው አንድያ ልጁ እሱ ስለሆነ ማለት ሶ አባቴ ብሎ ለየ የባህሪ ነውና እሱ አባታችሁ ብሎ ለደቀ መዛሙርቱ ደግሞ ተናገረ እሱ ልጆች እንዲሆኑ ያደረጋቸው ናቸውና ሶ ከዚህ አንፃር ፍጹም ሰው ፍጹም አምላክ መሆኑን ለማጠየቅ አምላኬ አምላካችሁ አባቴ አባታችሁ ኦኬ አብ ብሎ የባህሪ አባቱ መለኮት መሆኑን ተናገረ አምላኬ ብሎ ፍጹም ሰው መሆኑን ተናገረ ፍጹም አምላክ መሆኑ የተዋሃደውን ስጋ ሳይጥለው በመቃብር ሳይተወው እንደተዋሃደ እንደተነሳ ለማጠየቅ ይሄንን ተናግሯል የመጀመሪያ አምላኬ ስለምን ተውከኝ የሚለውን ሐሳብ ደግሞ ምንድነው መዝሙር 21 ዝባር 22 ማለት ነው ልክ በትንቢት የተነገረ ቃል አለ መዝሙረኛው ቅዱስ ዳዊት የተናገረው ማለት መጀመሪያ ክፍሉ ሲጀምር አምላኬ ስለምን ተውከኝ ከጩኸቴ ድምጽ እጅግ ሩቅ ነህ እያለ የሚቀጥል ጥቅስ አለ ስለዚህ ክርስቶስ ምን እየተናገረ ነው እዛ ምዕራፍ የመጀመሪያው ጥቅስ ሊቀ ካህኑ ወይም ደግሞ በሙክራብ ላይ
በአይሁዶች ምኩራብ ምን ይደረጋል? ሊቀ ካህኑ ወይም ደግሞ ካህናቶቹ የመጀመሪያውን የመዝሙር ክፍል ሲነሳ ሙሉ ምዕራፉ ያነቡታል ወይም ደግሞ ይነበባል ማለት ነው። ስለዚህ ክርስቶስ ምን እየተናገረ ነው? የመጀመሪያዋ የመዝሙረ ዳዊት ምዕራፍ ክፍል ካነበበው በኋላ በክርስቶስ ላይ እየተፈጸመ ያለው በዛ ትንቢት ላይ የተነገሩ ትንቢቶች እንደሆነ እያጠየቃቸው ወይም ደግሞ እየነገራቸው ነው ማለት። እዛ በልብሶች ላይ ዕጣ ተጣጣሉ፣ ኦኬ አጥንቶቼ ተቆጠሩ፣ ለመብሌ ሐሞትን ከርቤን አጠጡኝ የሚሉ ክፍል ያለበት ምዕራፍ ነው እየጠቀሰ ያለው ክርስቶስ ማለት። ያንን ትንቢት በእኔ ላይ ክርስቶስ ምን አለ? ተፈጸመ ብሎ እየነገራቸው ነው ማለት። ያንን ጥቅስ ያንን ትንቢት ምን ብሎ ነው ተፈጽሟል ብሎ ሲነግራቸው ነው ለአይሁድ ለመጻሕፍቱ ባለቤቶች። ከዛ ደግሞ ያው አንድም ብለው አባቶቻችን ለአቅርቦተ ሰይጣን ኦኬ ለአቅርቦተ ሰይጣን ማለት ሩቅ ብእሲ ነው መለኮት የተዋሃደው የወልደ እግዚአብሔር ነው ብሎ ይጠራጠር ስለነበረ ሩቅ ብእሲ መስሎት እንዲቀር ወደ ክርስቶስ ማለት ነው ለአቅርቦተ ሰይጣን ብለው አባቶች ይፈቱታልና ከዛ አንፃር ተብሎ ይፈታል ለማለት ነው። ቃሉ ተሰማልን። ዮሐዲ እግዚአብሔር ያክብርልን። ፓፓ መንጌ ተመልሶላል? ተመልሶልኛል። መጀመሪያው ላይ ግን ማለት ነው ጋዲ ወንድሜ መጀመሪያ አንተ እንትን ያልክልኝ ማለት ነው ወደ በዘመናት የሸመገለው የተባለው እዛ ጋር ማለት ነው እንትና ወደ በዘመናት ወደ ሸመገለው አቀረቡት ሲል የቀረበው ያ የሰው ልጅ የተባለው ኢየሱስ ነው። በዘመናት የሸመገለው ተብሎ የተጠቀሰው እዛ ጋር ማን ነው? ኦኬ የዛን ቀን እኮ መልሽ ይላል። ምን አባቶችን ባይዘወይ ከዛ አንፃር ነው የሚፈቱት። ለምሳሌ እነ ጄሮምን እነ የሩሙ ሂፖሊተስ እነሱም የሚፈቱት ከዛ አንፃር ነው። ቃል ስጋ ከመሆኑ አንፃር የተነገረ ፊልጵስዩስ መልእክት ምዕራፍ 2 ላይ ምን ይላል መሰለ? ከእግዚአብሔር ጋር መተካከልን እንደመቀማት የሚገባ ነገር አልቆጠረውም ይልና ነገር ግን የባሪያን መልክ ያዘ ይላል። አየ በባህሪ አምላክ የነበረው የቃል ስጋ ሆነ ሲባል የባሪያን መልክ መያዙ ከዛ አንፃር ነው። ቃል ስጋ ከመሆኑ አንፃር የተነገረ ነገር ነው ይላሉ ትንቢተ ዳንኤል ምዕራፍ 7 ቁጥር 13። ኦኬ ከዛ አንፃር ነው። አይተው ከሆነ ቁጥር 14 ላይ ተሰጠው የሚለው ከዛ አንፃር ነው አይደለ? ሰዎችም ህዝብም ምን አህዛብም ይገዙለት ዘንድ ስልጣን ተሰጠው የሚለው ከዛ አንፃር ነው የተነገረውና ቃል ስጋ ከመሆኑ አንፃር የተነገረ ነገር ነው። ያኛው ግን ከዳግም ምጽአቱ አንፃር ነውና አይገናኙም። ኦኬ እሺ ተመልሶልኛል። አመሰግናለሁ። አንድ ጥያቄ መጨመር ይቻላል ወይስ የሰው ጊዜ እንዳልሻማ በሌላ ቀን እመጣለሁ? ይቻላል። አንተም ከዚህ ቤት እንዳጠፋ በሌላ ቀን ነው። እሺ አመሰግናለሁ ወንድሞቼ። ጥያቄ ሲኖር ችግር የለውም እየመጣ መጠየቅ ትችላለህ። እሺ በርታ፣ እግዚአብሔር ካንተ ጋር ይሁን። አሜን አሜን። ወንድሞች ከሁላችን ጋር ይሁን። አሜን። እሺ ወዳጅ። እሺ ናቲ ሚል የብፁዕ አቡነ ሽኖዳ ፕሮፋይል ያለበት ወንድማችን እስቲ ያው የምትገቡ ሰዎች ቀደም እንደተናገርነው ሃይማኖታዊ ጥያቄዎች ቢሆኑ ይመረጣሉ። ወንድማችን ናቲ ህይወት ዘአማኑኤል የሚል ዩዘር ኔም ግን እኔ ይቅርታ አድርግልኝ ወይም ደግሞ አድርጊልኝና ህይወት ኦፍ ኮርስ እህት ናት የምትሆነው መዝሙር ጋብዙና ምንድነው አሁን ትምህርት እየተማማርን አይደል? አንዳንድ ሰው በጣም እኮ ስንት አይነት ሰው አለ ጌታ ኢየሱስ። እሺ ወንድማችን ናቲ እንኳን ደህና መጣ። ናቸው እንዴት ነው? ሁላችሁ ሰላም ብለናል። እግዚአብሔር አምላክ የተመሰገነ ይሁን። ሁለት ጥያቄ ነበረኝ። እሺ እንትን ናቱ አለ ዲያቆን ናቲ የኛው ናቱ እሺ ጥያቄን አቅርብ። 5 ደቂቃ ቀለል አድርገህ 5 ደቂቃ ቆይ ትላለህ። እሺ ናቲ ሚሉ የብፁዕ ወቅዱስ አቡነ ሽኖዳ ፕሮፋይል ጥያቄን አቅርብ ወንድማችን። እሺ ፈቃዱ ነው። አንደኛ ማቴዎስ ወንጌል 3 ያለ ስለ ጥምቀት አንድምታ ገብቼ ሳየው አማናዊ ጥምቀትና ምሳሌያዊ ጥምቀት የሚል አገኘው። ከዛ
ምን ይላል? ከአራቱ አማናዊ ጥምቀት አንዱ ባህረ እሳት ነው የሚለው ማለት ነው። እዛ ያለ ጥቅስ ደግሞ ራዕየ ዮሐንስ 21:8 ስለ አዲስ ሰማይ አዲስ ምድር ያለ ድል የነሱ ልጆቼ ይሆናሉ የሚል ያለ አይደል? ከዛ ቀጥሎ ዳሩ ግን የሚፈሩ የማያምኑ ርኩሳን የነፍስ ገዳዮች በእሳት ይቃጠላሉ። ይሄ ደግሞ ሁለተኛ ሞት ነው ተብሎ የሚመጣ አለ። ይህ ያልገባኝ ሁለተኛ ሞት ተብሎ እንዴት ነው? አማናዊ ጥምቀት ክርስቶስ ከመንፈስ ቅዱስ የምንወለደ ነው አይደል? እንደዛ ስለተጠቀሰ ባህረ እሳት የሚባል ጥምቀት ምን አይነት ጥምቀት ነው? አንደኛ ማለት ነው። እና ሁለተኛ ደግሞ ማቴዎስ ወንጌል እዚሁ ላይ ሜቢ አሁን አንድምታው አጠገብ አለ። ሜቢ አጠገብ ካለ ብታነበው አለ። እሺ ዮሐዴ አለ እንደ አጠገብ አንድምታ ሜቢ ዮሐዴ ከፍቶ እንትን ማለት ነው። የማን አንድምታ ነው? የቤተ ክርስቲያን ነው ወይስ የአባት? የቤተ ክርስቲያን አንድምታም ነው? አው የማቴዎስ ወንጌል አንድምታ አማናዊ ጥምቀት ምሳሌ ጥምቀት የሚል አይደል? እሺ ባህረ እሳት የሚል ጥምቀት አለ። አማናዊ ከአማናዊ ጥምቀት በመንፈስና በእሳት ተጠምቃችኋል የሚለውን ክፍል ነው? አው አይደለም። እዛ የጥምቀት ሳለ ሲብራራ አንድምታ አለ። አማናዊ ጥምቀት አራት ናቸው። ምሳሌያዊ ጥምቀት ደግሞ አራት የሚል አማናዊ ጥምቀተ ክርስትና፣ ደመ ሰማዕት፣ አምባ ንስሐ፣ ባህረ እሳት የሚል አራተኛው ተጠቅሶ ያለ አለ አይደል? እዛ ጥቅስ አጠገቡ ያለ አንብባቸው መክፈት ትችላለህ እንዴ? እኔ አጋጣሚ እንትኑ እሺ መልሳለሁ። እሺ እዛ አመጣዋለሁ። ከዛ በፊት ግን አለ ከኔ ጋር ያለ መክፈት ትችላለህ? ስክሪንሻት አድርጌዋለሁ። የሌላ ጥያቄ ሁለተኛ ስኬት ኦኬ እሺ ችግር የለውም። እሺ በቃ የማቴዎስ አለ የ12 ስክሪንሻት ስላደረኩት ችግር የለውም። ታነበውና ላጥርበው። እሺ አንደኛ ተመልሼ እጠይቃለሁ፣ ችግር የለም። ሁለተኛ ግን ስላለኝ እዛ አልጠይቀው። ሁለተኛ ስለ ማቴዎስ ወንጌል 12 መንፈስ ቅዱስ የተሳደበ አይሰረለትም፣ ለሰው ለተሳደበ ግን ይሰረይለታል የሚል አለ አይደል? ይሄ ደግሞ አንድምታ ነው። ገብቻ ይወት ስላልገባኝ ትንሽ ላጥናው ብዬ ማለት ነው። እዛ ሁሉ እየተሳደበ ምናምን ንስሐ ከገባ ይሰረይለታል የሚል አገኘው። እዛ ሴብራራ ደግሞ ሌላ ሳየው ምን የሚል አለ? ንስሐ ገብቶ ለቄስ ተናግሮ ሳይፈጽም ቆነናው ሳይፈጽም ቢሞት ላምበው ይቅርታ ጀምሮት ቢሞት ሳይጀምሮ ቢሞት መካነ ንስሐ አለ እዚያ አድርሶ ይወጣል እንዲህ አለ የሚል አገኘውና ሲመስለኝ ካቶሊክ እንደዛ አላቸው መሰለኝ። እዛ ሰማይ ላይ የንስሐ ቤት አላቸው የሚል እዚህ እንዴት ነው ይሄ ደግሞ ከሱ ይገናኛል ወይስ ምንድን ነው ብዬ ነው የጠየቁ። ግልጽ ከሆነ ማለት ነው። እኔ እንደ ጥያቄን እውነት ለማውራት ጥያቄ ክሊር። አሁን አንተ መጨረሻ ላይ ካቶሊኮች ይመስላል ያልከው እርግጠኛ ነኝ ፐርጋቶሪ የሚለውን ትምህርት ነው። ፐርጋቶሪ አይነት ትምህርት ፐርጋቶሪ እኛ ትምህርት አይደለም። አዎ እንደዛ ሆኖ ስለገባኝ ስለተሰማኝ እየጠየቅኩ ነው ጋዴ። ባለፈው አንተ የምትጠየቀው እኔ ይሄንን ጥያቄ ቀጥልሽ። ግልጽ አይደለም። አይ በቃ በአጭሩ ይሄ ትክክል አይደለም፣ ስርዋጽ ነው። በአጭሩ ስህተት ነው። አንድምታው ላይ ኦፍ ኮርስ አለ፣ ግን እሱ ስርዋጽ ነው። የቤተ ክርስቲያን ትምህርት አይደለም። ይሄ መካነ ንስሐ የሚባለው ትክክል አይደለም። ግልጽ ነው ናቲ? ማለት ስርዋጽ ነው አልገባኝም፣ ይቅርታ። በቤተ ክርስቲያን ትምህርት ማለት አንዳንዴ በስህተት የሚገባ አለ አይደለ? አንዳንድ ጽሁፎች
እንደዛ የገባ ነው እንጂ በቤተ ክርስቲያን መካነ ንስሐ የሚባለው ትምህርት በቤተ ክርስቲያናችን ትምህርት የለም። እሺ አለ ብዙ ሊቃውንትም ተጠይቀው የመለሱት ምላሽ ስለሆነ በስርዓት የገባ ተብሎ ነው የሚነገረው። ያው እንትኑ ግን አይ ቲንክ አንድምታው ግን ገብቷል። መንፈስ ቅዱስ የተሳደበ የሚለው አይ ቲንክ ግልጽ ነው አይደል? እዛው አንድምታውም ስለሚናገር ማለት ነው። እሱ ግልጽ ነው። በቃ እሱ ነው ዋናው። ይሄ አሁን ሰው ንስሐ ጀምሮ የሆነ ንስሐው ሳይፈጽም በንስሐ ላይ ያለ ቢሞት የሆነ ቦታ ንስሐውን ይጨርሳል የሚባል የቤተ ክርስቲያናችን ትምህርት የለም። ኦኬ የጀመረው ንስሐ እግዚአብሔር አምላክ ፍጹም አድርጎ ምሉእ አድርጎ ይቀበላል። አለቀ። እንደዛ ነው የቤተ ክርስቲያናችን ትምህርት እንጂ የሆነ ቦታ ሄዶ ይቀጥለዋል የሚባል ትምህርት የለም። እንደዛ ይዜው ስለነበርኩ ነው ለዛ ሳነበው ደግሞ ግራ ስለገባኝ ነው። አመሰግናለሁ። ሁለተኛው አምጥቼ እነግራቸዋለሁ። ቀጥል ጋዲ። እሺ እናመሰግናለን ለሐሳቡ። እሺ በዓለም ላይ እናት ሚል ዩዘር ኔም እንኳን ደህና መጡ። እንኳን ደህና ቆያችሁ። እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ እህታችን። ጥያቄ ነበረኝ። ጥምቀት ላይ ኦርቶዶክስ ነኝ እኔ ማለት እሺ ያመነ የተጠመቀ ይድናል የሚል አለ መጽሐፍ ቅዱስ ላይ ማርቆስ 16 ላይ ማለት ነውና ያ አሁን በእኛ በኦርቶዶክስ ለድነት የሚሆነው ጥምቀታችን በ40 በ80 የምንጠመቀው ጥምቀት ነው ወይንስ ንስሐ ገብተን ቄዴር ተሰጥቶን ተጠምቀን የምንጠመቀው ጥምቀት ነው ለድህነት የምንለው ማለት ነው? ግልጽ ነው ጥያቄ? ኦኬ ያው በልጅነታችን ገብቶኛል። ወንዶች በ40 ቀን ሴቶች በ80 ቀን የምንጠመቀው ጥምቀት ኦኬ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የምትባለው እሷ አንዲቷ ጥምቀት እሱ በልጅነታችን የምንጠመቀው። ለምሳሌ ግን አሁን ወንዶች በ40 ቀን ሴቶች በ80 ቀን ኦርቶዶክስ ቤተሰብ ውስጥ የተወለዱ ከሆነ በልጅነታቸው የሚጠመቋት ጥምቀት ያቺ አንዲቷ ጥምቀት ወይ ደግሞ ያመነ የተጠመቀ ይድናል ወይ ደግሞ ጥምቀት የኃጢአት ስርየት ያሰጣል እንደሚባለው እሷ ጥምቀት ናት አንዲቷ ጥምቀት። ነገር ግን አሁን አንድ ያደገ ሰው ግን ወደ ቤተክርስቲያን ቢመጣ ለምሳሌ አንድ ፕሮቴስታንት የነበረ ሰው አንድ ሙስሊም የሆነ ሰው ወደ ቤተክርስቲያን ሲመጣ ግን ኦኬ የክርስትናውን ትምህርት ከተማረ በኋላ ካመነ በኋላ ደግሞ ሲጠመቅ ያቺ አንዲቷ ጥምቀት ደግሞ እድሜያቸው ከገፉ በኋላ ሰዎች ወደ ቤተክርስቲያን ሲመጡ ያቺ አንዲቷ ጥምቀት ደግሞ ለነሱ በዛ ጊዜ ይሆናል ማለት ነው። ነገር ግን ለኛ ለኦርቶዶክሳውያን ከሆነ ግን ወንዶች በ40 ቀን ሴቶች በ80 ቀን የሚጠመቁት ጥምቀት አንዲቷ ጥምቀት እሷ ጥምቀት ናት። አመሰግናለሁ። ጸጋውን ያብዛላችሁ። ያው እየተማርን ነው። ባገኘነው አጋጣሚ እየገባንም ቢሆን እየተማርን ነው። እግዚአብሔር ዘመናችሁን ይባርከው። መድኃኒዓለም ይጠብቃችሁ። አሜን። እግዚአብሔር ያክብርልንሽ። እሺ ዮሐዴ ቴዲን ተቀበለው እስቲ። ቴዲ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ ወንድሞች። እግዚአብሔር ይመስገን። እሺ ቀጥል። ጥያቄ አለ? አዎ አጠር አድርጌ ለመጠየቅ እሞክራለሁ ከሰዓቱ አኳያ። ከዚህ በፊት አንድ ጥያቄ ጠይቄ ነበረ ዮሐዴን ክርስቶስ መምጣት ለምን አስፈለገ ወደኛ መዳን በሚል መልሰልኝ ነበርና ከዛ ቀጥዬ ክርስቶስ መከራ መቀበል ለምን አስፈለገው፣ መሰቀልስ ለምን አስፈለገው፣ መሞትስ ለምን አስፈለገው የሚል እዛው አያይዤ ጠይቄ ነበርና የመምጣቱን መልሰልኝ፣ የሁለተኛውን አልመለስክልኝም ነበረ። በመሀል ተቋርጬ ወጣሁኝ፣ ደግሜም አልጠየኩኝም። አንደኛ ጥያቄ እሱ ነው። ሁለተኛ ደግሞ ቴዎሲስ ስለምን የሚያጠና ትምህርት ነው? ምንድን ነው? ከዚህ በፊት የሆነ ቦታ ላይ ብቻ አለፍለፍ ስል ሰምቼ ማወቅ ፈልጌ ነውና ስለምን የሚያጠና ትምህርት ነው? እሱን ሁለቱን ለማወቅ ነው። አመሰግናለሁ።
ኦኬ እንግዲህ የክርስቶስ እያንዳንዱ የተቀበላቸው መከራ የኛን መከራ፣ የኛን መገረፍ፣ የኛን መሞት፣ የኛን መራብ፣ የኛን መድከም ሁሉ ለማስወገድ ነው ክርስቶስ እነዚህ ሁሉ መከራዎችን የሚካፈለው ወይም ደግሞ የተቀበለው። እያንዳንዱ ያደረገው የቤዛነት ወይም ደግሞ የካሳ ስራ ነው ክርስቶስ ማለት ነው። መራቡ፣ መጠማቱ፣ መድከሙ፣ መገረፉ፣ መሰቀሉ፣ መሞቱ እነዚህ ሁሉ ካሳ ናቸው፣ ለሰው ልጆች ሁሉ ካሳ። ልክ ኢሳያስ 53 ላይ እንደሚናገረው ማለት ነው። ምን አደረገ? ስለ በደላችን ተላልፎ ተሰጠ፣ ስለ መተላለፋችን ቆሰለ፣ በእርሱ ቁስል ምን አልን? እኛ ተፈወስን። የኛ መቁሰል፣ የኛ መድከም፣ የኛ መታመም ሁሉ በክርስቶስ መታመም፣ በክርስቶስ መድከም፣ በክርስቶስ መጠማት፣ በእነዚህ ሁሉ እየተካሱ እየተከፈሉ እየተፈወሱ ነበረ ማለት ነው። ለቤዛነት ለፈውስ ነው ክርስቶስ ይህን ሁሉ ያደረገው ማለት ነው። ሐዋርያ ቅዱስ ጴጥሮስም ምንድነው የሚለው? በመገረፉ ቁስል ተፈወሳችሁ አይደለም የሚለው? በመገረፉ ቁስል ተፈወሳችሁ። ለፈውስ ለቤዛነት ነው ክርስቶስ ይህን ሁሉ ያደረገው ማለት ነው። ፍቅሩን ለመግለጽ እንዳለ ሆኖ ማለት ነው። ፍቅሩን ሊያሳየን እንዳለ ሆኖ አዳም ግን ያንን በደል በድሎ የደረሰበትን መከራ መሰደዱ ሊያስወግድ ለመሰደዱ ቤዛ ለመሆን ክርስቶስ ተሰዷል። ረሃቡን የአዳምን መራብ ለማስወገድ ክርስቶስ ተርቧል። የአዳምን መሞት ለማስወገድ ክርስቶስ ሞቷል። የአዳምን መጠማት ለማስወገድ ክርስቶስ ተጠምቷል። ይህን ሁሉ ሲያደርግ የነበረው ለምንድን ነው? ለቤዛነት ነው፣ ለካሳ ነው ማለት ክርስቶስ ቤዛ እየሆነ ነበር፣ ወይም ደግሞ ዋጋችንን እየከፈለ ነበር። ይሄ ኢሳያስን በ53 ገልጾታል። ሐዋርያ ቅዱስ ጴጥሮስም በአንደኛ ጴጥሮስ መልእክቱ በሚገባ ገልጾታል ማለት ነው። ከዚህ አንጻር የሚታይ ነው። ቴዎሲስ ስለምን የሚያጠና ነው? አክቹዋሊ እኛ በኦርቶዶክስ ቴዎሎጂ ትምህርት የሆነ ነገር ማጥናት የሚባል ነገር የለም። አክቹዋሊ ይሄ የዌስተርኑ ዓለም ሲስተማቲክ ቴዎሎጂ ወይም ደግሞ የቴዎሎጂ አጠናን ነው። አሁን ቴዎሎጂ ማለት ሊትራሊ ትርጉሙ ስለ ፈጣሪ ማጥናት ሊሆን ይችላል፣ ቀጥታ ትርጉሙ። በኦርቶዶክስ ኮንሴፕት ሲብራራ ግን ቲኦሲስ ተብሎ ነው፣ ወይም ደግሞ እግዚአብሔርን ወደ መምሰል ህይወት ማደግ ማለት ነው። ቀጥተኛ ትርጉሙ ቴዎሎጂ ወይም ደግሞ ቲኦሲስ ማለት አምላክን ወደ መምሰል ህይወት ማደግ ማለት ነው። ኬኖሲስ ማለት ክርስቶስ ወደ ሰው ልጆች ዝቅ ማለቱ፣ የሰው ልጆችን ባህሪ መያዙ ማለት ነው። የሰው ልጆችን ባህሪ የያዘው ደግሞ እኛ ምን እንድንሆን ነው። ልክ ቅዱስ አትናቴዎስ እንደተናገረው አምላክ ሰው ሆነ እኛን ምን ለማድረግ? አማልክት ዘበጸጋ ለማድረግ ብሎ እንደተናገረው ማለት ነው። ቲኦሲስ ማለት ክርስቶስን የመምሰል ህይወት፣ ወደ ክርስቶስ መምሰል ህይወት ማደግ ማለት ነው። ልክ ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 12 ካልተሳሳትኩኝ እኔ ክርስቶስን እንደምመስል እናንተም ክርስቶስን ምሰሉ ብሎ እንደተናገረ ክርስቶስን ምሰሉ ብሎ እንደተናገረ ክርስቶስን ወደ መምሰል ህይወት ማደግ እሱ ቲኦሲስ ተብሎ ይጠራል ማለት ነው። በአጭሩ ሲገለጽ ይሄንን። እሺ ያመሰግናለሁ። ግን ትንሽ ብታብራራልኝ ያው ቴዎሲስ ማለት እኛ ማለት ከሞትን በኋላ ይሄ ነገር ይቀጥላል ወይስ አሁን በምድር ሳለን ነው ክርስቶስን መምሰል ማለት ቅድስናውን፣ ንጽህናውን እግዚአብሔር መስሎ መኖር ማለት በስጋ እያለን ነው ወይስ ከሞትን በኋላ የሆነ መለኮታዊ በጸጋ መለኮትን እንለብሳለን ማለት ነው? ይህንን ለማጥራት ፈልጌ ነው። ኦኬ ይሄ ክርስቶስን የመምሰል ህይወት ማለት አሁን ሰዎች ክርስቶስን መሆን አይችሉም። ክርስቶስን መሆን ማለት በቃ አልቲሜት አምላኩ መለኮት ወደ መሆን ሆነ ማለት ነው። መለኮት ልንሆን አንችልም። ምንም ያክል ኢተርኒቲ የሚባለውም ይሄንን ነው። መለኮት ኢንፋይናይት ነው ወይም ደግሞ ፍጻሜ የሌለው አካል ነው አይደለ? መለኮት ወይም ደግሞ አምላክ። ቴዎሲስ ሲባል እግዚአብሔር በእግዚአብሔር ፍቅር ወይም ደግሞ አክቹዋሊ
በስላሴ ህብረት ውስጥ በስላሴ ፍቅር ውስጥ ሱታፌ ማድረግ እንደማለት በዛ በትሪኒቲ ህብረት ውስጥ ሱታፌ ማድረግ ማለት ነው ቲዮሲስ ማለት ነው። እዛ ሱታፌ ውስጥ ወይም ደግሞ እግዚአብሔርን በመምሰል ህይወት ውስጥ ፍጻሜ የሚባል ነገር የለም። ኦፍ ኮርስ ፍጻሜ የሚባል የለም። ሁል ጊዜ እድገት ያለበት ነገር ነው። ኦኬ ሁል ጊዜ እያወቅ እግዚአብሔርን ማለዳ አዲስ እየሆነ ዘላለም የሚኖር እንጂ አንዴ በቃ የሆነ ቦታ አድገን የምናቆም ከሆነማ ምኑ ዘላለማዊነት ሆነ ራሱ። ኦኬ ዘላለማዊነት የለም ማለት ከሆነ የሆነ ቦታ የምታቆም ከሆነ ኦፍ ኮርስ ነው ኢተርኒቲ ማለት ሶ ቲኦሲስ ወይም ደግሞ እግዚአብሔርን የመምሰል ህይወት የሚያበቃ ወይም ደግሞ የሚቆም ነገር አይደለም። ኦኬ ለዛ ያንን ነው ኢተርኒቲ ወይም ዘላለማዊነት የሚባለው ማለት ነው። እና ማቆም የሚባል የለም። ከዚህ በኋላ እናቆማለን የሚል ህይወት የለም። የሚቀጥል ነው ማለት ነው። እሺ ዮሐዴ አመሰግናለሁ። እና ለኛ ያለው ጥቅም ምንድነው ማለት ከጽድቃችን ጋር የሚገናኝ ነገር አለው? የተለየ ክብር አለው ወይስ ጀስት እግዚአብሔርን መስሎ መኖር ነው? ወይስ የተለየ ክብር አለው? እንዴ ክርስቶስን ወደ መምሰል እያደክ እሺ አይ ቲንክ ይደርባል ድምጽ መሰለኝ። ማዕረገ ቅድስና የሚባለው አይ ቲንክ በቤተ ክርስቲያናችን የምታውቀው ይመስለኛል። ቅድስና ራሱ ማዕረግ አለው። ኦኬ እያደክ የሚካሄድበት እድገት አለ። በምድራዊ ህይወት እንኳን 10 ማዕረጋተ ቅድስና የሚባሉ አሉ። ኦኬ ከነዛ መካከል መጨረሻ ላይ የምታውቀው ከሆነ ከወይነ እሳት የሚባል አለ። ወደ እሳት ወደ መሆን ማለት ደረጃ ማድረግ። ይሄን ሁሉ እድገት የሚመጣው ከምንድነው? አንተ በቅድስና በጽድቅ እያደክ በሄድክ ቁጥር መንፈስ ቅዱስ በአንተ ላይ የሚሰራውን ስራ ጸጋውን የሚገለጥበት መንገድ እያደገ ይመጣል። ለምሳሌ መንፈስ ቅዱስ በሐዋርያ ቅዱስ ጳውሎስ በሚገለጥበት ልክ በአንድ ክርስቲያን ይገለጣል? አይገለጥም። የሐዋርያ ቅዱስ ጳውሎስ ቅድስናው እኮ ከእርሱ አልፎ ወደ ልብሱ አይደለ? ልብሱ ራሱ ቅዱስ ከመሆኑ የተነሳ ከእርሱ ጨርቁ ተለይቶ ሄዶ እንኳን አጋንንትን ማባረር የሚችል መፈወስ የሚችል ድውያን እስከዚህ ያለ ጸጋ ይደርሳል። የቅዱስ ጴጥሮስ ቅድስና ከሱ አልፎ ወደ ጥላው ራሱ አጋንንትን የሚያባረር ቅዱስ ሽባን የሚተረትር ደዌን የሚፈውስ ይሆናል ማለት አየህ። ስለዚህ ማዕረገ ቅድስና አለ። ቅድስና እድገት አለው። እያደገ ትሄዳለህ ማለት ነው እና ለውጥ አለው። በክብር ደረጃም እንደዚያው ልክ አንደኛ ቆሮንቶስ ምዕራፍ 15ም ሲናገር ሐዋርያ ቅዱስ ጳውሎስ አንዱ ኮከብ ክብሩ እንደሚለይ ሁሉ አይደለም ይላል። ኦኬ አንዱ ኮከብ ከሌላው ኮከብ ክብሩ የተለየ ነው። የፀሐይ ክብሩ ሌላ ነው ይላል፣ የጨረቃም ክብሯ ሌላ ነው ይላል። ኮከብ ራሱ ከኮከብ ክብሩ የተለየ ነው። አንዱ ጻድቅ ከሌላው ጻድቅ ክብር ሊለይ ይችላል። አሁን የሰማዕታት ክብራቸውና የሌሎች ክብራቸው የተለያየ ነው። የሰማዕታት ማዕረግ ወይም አክሊልም ይባላል። በተጋድሎ ያለፉትም እንደየተጋድሏቸው አክሊል ሽልማት ይሰጣቸዋል። ሶ ቅድስናም እንደዚያ እድገት አለው። ክብርም እንደዚያው ልዩ ልዩ ነው ማለት ነው። እሺ ግልጽ ነው። እሺ አመሰግናለሁ ዮሐዴ፣ በጣም አመሰግናለሁ። ሌሎች ጥያቄዎች አሉኝ፣ ሌላ ጊዜ ደግሞ ጠይቃለሁ። ሌሎች ሰዎች እድል ለመስጠት ያለ። እሺ ግልጽ ነው። እሺ አመሰግናለሁ ዮሐዴ፣ በጣም አመሰግናለሁ። ሌሎች ጥያቄዎች አሉኝ። እሺ እግዚአብሔር ይስጥልን፣ እናመሰግናለን። ቀጥል ጋዲ። ኦኬ እሺ ቀጣይ ኢኮኒያን የሚል ዩዘር ኔም እንኳን ደህና መጣሽ። ሜቢ በተጨማሪ ቅድም ወንድማችን ቴዲ ዮሐድ ቅድም ባለው ላይ የመጀመሪያ አንድ ሐሳብ እንትን ለማለት ዕብራውያን መልእክቱ ምዕራፍ 9 ላይ ቅዱስ ጳውሎስ ደም ሳይፈስ የኃጢአት ስርየት የለም ይላልና ጌታችን ኢየሱስ ክርስቶስ መከራ መቀበል የሚያስፈልገበት ራሱን መስዋዕት ማድረግ ያስፈልገበት ዋናው ምክንያት እርሱ ነው። እሱም መረሳት የለበትም። እሱን ሐሳብ በተጨማሪነት እንድትይዘው ነው።
እሺ ኢኮንያን እንኳን ደህና መጣሽ። እንኳን ሰላም ቆያችሁኝ። ጋዲ ዮሐዴ ናቲ ሰላም ብያለሁ። ሌሎቻችሁ ሰላም ብያለሁኝ። ጋዲ ድምጽሽ ተቋርጧል እኔ ጋር ካልተሳሳትኩ። ይሰማል? አሁን መተሻል። እሺ ቀጥይ። ነገር ምንም አልሰማችሁኝም? አይ ሰላምታ እያቀረብሽ ነበረ፣ ከዛ በኋላ ጠፋሽ ማለት ቀጥይ። ኦኬ ቅድም አንድ ጥያቄ ስትጠየቁ ሰምቼ ነው እኔ ለመግባት የፈለኩትኝ። ማቴዎስ ወንጌል ምዕራፍ 12 ላይ ያለውን ማለት ነው መንፈስ ቅዱስን እየሰደበ ይቅር አይባልም የሚለው ማለት ነው። እና ያንን ጥያቄ እኔ በአካባቢ ያሉ ሰዎች መተው ሲጠይቁኝ እኔ የምመልስበት መንገድ ትክክል ነው አይደለም የሚለውን ፕሊስ ትነግረኛለህ? እሺ ትንሽ ከበድም ስለሚል ማለት ነው። ይሄን ጥያቄ ስጠየቅ እኔ የምመልስላቸው ያው መንፈስ ቅዱስ እውነት ነው፣ እውነትን የካደ ነው ይቅር የማይባለው። ይህ ማለት አሁን በዚህ ሰዓት ላይ እውነትን የሚክዱ አምላካቸውን የሚክዱ ሰዎች አሉ። እነኛ ናቸው መንፈስ ቅዱስን ስለካዱ ይቅር የማይባሉት እንጂ ይቅር የማይባል ኃጢአት የለም ብዬ ነው የምመልስላቸው። ይህ መልሴ ትክክል ነው? ያ ከምን አንፃር ሊታይ ይችላል? አሁን አንቺ ያልሽው ላይ በደንብ ኢንፈሲስ መስጠት የሚያስፈልገው መንፈስ ቅዱስን መካድ ማለት ያው ለምሳሌ ኦፍ ኮርስ መንፈስ ቅዱስ እውነት ነው፣ ምንም ጥያቄ የለውም። ለምሳሌ መንፈስ ቅዱስ ወደ ሰዎች ልብ አይደለ የንስሐ ጥሪ በዩ ለምሳሌ ለኛ ለክርስቲያኖች ራሱ የንስሐ ጥሪ የሚያቀርብልን አይደለ በእኛ ውስጥ ሆኖ ንስሐ እንድንገባ አይደለ የሚጠራን ህሊናችንን የሚወቅሰን። ከዛ ባለፈ ደግሞ ለምሳሌ ከቤተክርስቲያን ውጭ ያሉ ሰዎች አንዳንዴ እውነትን መመርመር የጀመሩ ሰዎች ደግሞ ልባቸውን የሚያንኳኳው ምን የሚለው መንፈስ ቅዱስ እንደምታውቂ። ኦኬ ስለዚህ ምንድነው መንፈስ ቅዱስን መሳደብ ማለት ባይ ዲፎልት ምንድነው አንቺ ቀደም እንዳልሽው ሪጀክት ማድረግ ማለት መንፈስ ቅዱስን ሪጀክት ማድረግ አለመቀበል። አየሽ ለምሳሌ አንቺ ክርስቲያን ሆነሽ መንፈስ ቅዱስ መጥቶ ህሊናሽን እየወቀሰሽ ንስሐ እንድትገቢ ያንን የንስሐ ጥሪ ግን ሳትቀበይ ነፃ ፈቃድ ስላለን ሪጀክት ካደረግሽው ንስሐ ካልገባሽና በኃጢአት መንገድ የምንመላለስ ከሆነ ባይ ዲፎልት ድነትን እናጣለን። which means ምንድነው ሪጀክት ማድረግ ማለት መንፈስ ቅዱስን ሪጀክት ማድረግ። ከዛ አንፃርም ስለሚታይ ቀደም ያልሽው ማብራሪያ ጥሩ ሆኖ ሳለ ይሄንንም ኢንፈሲስ ብትጨምሪበት ያስኬዳል ልሽ ፈልጌ። ኦኬ በጣም የማመሰግነው። እሺ ይሄ ብቻ ነው። እሺ እግዚአብሔር ያክብርልን። እሺ እናመሰግናለን። እሺ እውነትን ፍለጋ አቤት ዮሐዴ ዮሐድ አይደለም ግን እሺ ዮሐድን ወክዬ ሰላም ብያለሁ። እንኳን ደህና እሺ ቀጥል። እንኳን ደህና መጣ ወንድማችን። ጥያቄ ምን ነው? ጥያቄ እንስማው። ሰላም ናችሁ ጋዲ? ጥያቄ ትርጉም ነው ያልገባኝ ትርጉም ግዕዝ እንዳይሆን ግዕዝ ከሆነ እኔ ላስተላልፍ ነው። ኦኬ እሺ አማርኛው ነው። እሺ እሺ ቀጥል። ጥያቄ ናቱ መታል እንዴ? አንደኛ ጴጥሮስ 3:17 ጀምሮ ያለው ቃል ነውና ኦኬ ምንድነው ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ብሎ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ከዚህ የኔ ጥያቄ ምንድነው? 3 ጥያቄዎች ናቸው። አንደኛ በስጋ ሞተ በመንፈስ ሕያው ሆነ ማለት ትንሳኤውን ነው ወይስ ምኑን ነው የሚያመለክተው? ትንሳኤውን ከሆነ በቀጣዩ ቁጥር በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ይላል። ለነዚህ የሰበከላቸው ከተነሳ በኋላ ነው ወይስ? ምክንያቱም በቤተ ክርስቲያኒቱ ዓርብ ይሄ ቃል የሚነገረው አንድምታ ወንጌልም በደንብ አላየሁትም እንጂ ከሞተ በኋላ
በመንፈሱ ወደ ሲኦል ወርዶ በብሉይ ኪዳን ለነበሩ አማኞች ሰብኮላቸው ከሲኦል እንደወጡ ምናምን ትምህርት አለ። አሁን ያልከው ነው በስጋ ሞተ በመንፈስ ግን ሕያው ሆነ ተብሎ ሲነገር ምንድነው? ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። በስጋ በሞተበት ሰዓት ማለት ነው which means ከትንሳኤው በፊት ማለት ነው። ኦኬ በሲኦል ለነበሩት ነፍሳት ወይ ደግሞ በወይኒ ለነበሩት ነፍሳት ሰበከላቸው የሚለው ከትንሳኤው በፊት ስላለው ጊዜ ነው። በሞቱና በትንሳኤው መካከል ባሉት ቀናት አለ አይደል? እነዚህ ሶስቱ ቀናት በነዛ ጊዜ መካከል የተደረገ ነገር ነው። ሕያው ሆነ የሚለው ማን የሚለው? በመንፈሱ ሕያው ሆነ የሚለው እሱ ነው። በስጋ ሞተ በመንፈስ ሕያው ሆነ ይልና ቁጥር 19 ላይ በእርሱም ደግሞ ሄዶ በወይኒ ለነበሩት ነፍሳት ሰበከላቸው ይላል። በስጋ የሞተው መች ነው? በዕለተ ዓርብ አይደለ? በዕለተ ዓርብ አይደለ? እሱን እኮ ነው በስጋ ሞተ። ከዛ በመለኮት ደግሞ ጌታችን ኢየሱስ ፍጹም አምላክ ፍጹም ሰው ነው። ያው እንደምታውቀው ፍጹም ተዋህዷል አይደለ? ፍጹም አምላክ ፍጹም ሰው ስንል መለኮት ከስጋ ባልተነጠለ ሁኔታ ነውና ስጋው በመቃብር በነበረበት ሰዓት ላይ ኦኬ መለኮት የተዋሃደው ነፍስ ደግሞ አለ እንደምታውቀው አይደል? ያ ነፍስ ደግሞ በሲኦል ሄዶ ሰበከላቸው የተባለው በዛ ጊዜ ነው፣ ከትንሳኤው በፊት ማለት ነው። ስለዚህ ነፍሱ ሕያው የሆነው ሳይሞት ነው ማለት ነው። ከየት አመጣው ይሄንን? ሳይሞት መንፈስ ሕያው ሆነ እያለ እኮ ነው። ሕያው ነበር አይደለም እኮ ሕያው ሆነ ነው የሚለው። አይ ወዳጂ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ሕያው ሆነ። በስጋ የሞተው መች ነው? ዓርብ። ታዲያ እንዴ ያ ስጋ ሞቶ ቀርቷል እንዴ? ስጋውም አልሞተም፣ እሑድ ነው የተነሳው። ታዲያ እሱን እኮ ነው። ታዲያ ምኑ ነው ግራ የገባኝ? እኔ እኮ አሁን ግራ የገባህም ነገር ስላልገባኝ ነው። ለምን መሰለ በወይኒ ለነበሩ ሰዎች እኔ እንደው እንትን ላይ የሚጠቅም ነገር ላይ ብናወራ ጥሩ ነው። ኤኒዌይስ በወይኒ ለነበሩት ነፍሳት ሰበከላቸው የሚለው በቃ በዕለተ ዓርብ ከሞተ በኋላ ነው። በስጋ ያኔ ሞቷል። በቃ በዕለተ ዓርብ መስቀል ላይ ጌታችን ኢየሱስ ክርስቶስ አባት ሆይ ነፍሴን ተቀበል ካለ በኋላ በወይኒ ለነበሩት ነፍሳት ሰበከላቸው። ሜቢ ዋህዲ ጥያቄው ገብቷል? እኔ አላውቅም። ሜቢ እኔ አንደርስታንድ ያላደረኩት ነገር ካለ ጥያቄው በመንፈስ ሕያው ሆነ ምን ማለት ነው ጥያቄ ወንድማችን? ምናልባት እሺ በመንፈስ ሕያው ሆነ ማለት አንድ መለኮቱ ሕያው ነው። በስጋ ቢሞትም መለኮቱ ግን ሕያው ነው። መንፈስ የሚለው መለኮትን አንድ ደግሞ መለኮት የተዋሃዳት ነፍስንም ሕያዊት ነፍስም በወህኒ የሚለው ሄድስ ወይም ደግሞ ወደ በሲኦል ሄዶ የምስራችን ሰበከ ማለት ነው። እንዲህ ተብሎ ይፈታል። ምንድነው ጥያቄ እዚህ ላይ? አይ ሕያው ይመስለኛል። እሺ የሰበከላቸው የዛን ቀን ነው ወይ ቀኑን ነው? እሱ ወንድማችን እየቀላቀለ ያለው ይመስለኛል ወዳጄ። ይሄ ዮሐዲ አሁን አንደርስታንድ ሳደርገው በስጋ ሞተ በመንፈስ ሕያው ሆነ ሲባል ይሄ በመንፈስ ሕያውነት አለ አይደለ? ስለ ሪዘሬክሽን እያወራ መስሎት ነው። ኦኬ ከተነሳ በኋላ ስለ ትንሳኤው ከሆነ ያወራው ስለ ትንሳኤው አውርቶ ደግሞ መልሶ ሰበከላቸው የሚለውን እንዴት ከትንሳኤው በፊት ስላለው ነገር ሊያወራ ይችላል ነው መሰለኝ። እሱ ይመስለኛል እንደዛ ተረድቶት መሰለኝ ወንድም። ግን እንደዛ አይደለም። መንፈስ ሕያው ሆነ ሲባል የምስራቹ የተሰበከው በትንሳኤው ነው ማለት ነው። አሁን ለምሳሌ ሞቱ ወህኒ የተባለው ምንድነው? ቆይ አንተ ወህኒ የተባለው ምን ብለህ ነው የተረዳኸው አንተ? ወህኒ ሲኦል ሊሆን ይችላል። ሲኦል እና መቼ ነው በሲኦል ያሉት የተሰበከላቸው? እኮ ተሰበከላቸው የሚለው እኮ ነው ያልገባኝ። ለምን መሰለህ አሁን እንትን የታወጀው ዓርብ ነው አይደለ? ትንሳኤው ማነው? እሑድ አይደለ? ትንሳኤው አይደለ? እንትኑ ነፃ ያወጣ ከሞቱ ይልቅ ምኑ የሐዋርያቱን መጠራት ለትንሳኤው ምስክርነት ነው። የክርስቶስን ሞቱና የማዳኑ ስራ የተረጋገጠው በትንሳኤው ነው። በትንሳኤው ሳይረጋገጥ
እዚህ ጋር እኮ ወህኒ ያሉት እኮ ነፍሳት ናቸው። ስለ በስጋ መነሳት እኮ አይደለም የሚወራው። ወህኒ እየተባለ ያለው በሲኦል ያሉ በሲኦል ስላሉ ነፍሳት እኮ ነው እየተወራ ያለው። ስለምን በምድር ላይ ላሉት ተሰበከላቸው እኮ አይደለም። በሲኦል ያሉትን ከሞቱ በኋላ አይደለ መለኮት በተዋህደው ነፍሱ ሲኦል ሄዶ በርብሮ ያወጣው አይደል? ዘን ያንን ነው በወህኒ ላሉ የምስራች ተሰበከላቸው ወይም ደግሞ ሰበከላቸው የሚለው በሲኦል በጨለማ በግዞት ለነበሩ ነፃነትን አወጀላቸው ማለት ነው። ነፃነትን በምን ያው በአካለ ስጋ በመቃብር አለ፣ በአካለ ነፍስ ደግሞ እንግዲህ መለኮት ከሁለቱም ከስጋም ከነፍስም ጋር እንደተዋሃደ ነው። ኦኬ ከስጋ ጋር የለም ከነፍስ ጋር ነው ያለው ተብሎ አይነገርለትም። መለኮት ከስጋም ከነፍስም ጋር ሳይነጠል በተዋህዶ አለ። ግን ነፍስ ከስጋ ተለይታለች። በዛ ሰዓት በተለየችው ከስጋ በተለየችው ነፍሱ ሲኦል ወርዶ በሲኦል ያሉትን ነፃ ወጣቸው ማለት ነው ባጭሩ። ሰበከ የሚለው ነፃ ማውጣት። እሺ የኛ ድህነት የተረጋገጠው በሞቱ ነው በትንሳኤው ነው? በሞትና በትንሳኤው ምንድነው? በሞቱ ሞትን ገደለ። ትንሳኤው እኮ እኛ የማይፈርስ የማይበሰብስ ሆነን የግሎሪፋይድ ቦዲ ሆነን እንደምንነሳ ወይም ደግሞ ያንን የሚፈርሰው ስጋችን የማይፈርስ ሆኖ እንደሚነሳና ሙስና መቃብር አፍርሶ ሲነሳ ትንሳኤያችን የዛኔ ተሰበከ። ይኸውልህ በደንብ ተመልከት። ከሲኦል ባርነት ከሲኦል እስራት ነፃ ወተናል። በምን? በሞቱ። በደንብ አስተውል። በሞቱ ሞትን ገድሏል። በሞቱ በትንሳኤው ደግሞ ሙስና መቃብርን አጥፍቷል። ሙስና መቃብር ማለት ከዛ በፊት ስጋ በመቃብር ፈርሶ በስብሶ ይቀር ነበረ። ክርስቶስ ግን በመነሳቱ ያንን ስጋ እንዳይፈርስ እንዳይበሰብስ አድርጎታል። ምክንያቱም መለኮት የተዋህደው ስጋ ስለሆነ ያንን ስጋ የትንሳኤ ሰውነት አድርጎ ሲነሳ ኦኬ እኛም ያንን ስጋ ይዘን በትንሳኤ እንደምንነሳ ያው እንሞታለን በስጋ አይደል? ክርስቶስ እንደሞተው በስጋ ከዛ በኋላ ክርስቶስ ሞትን ድል አድርጎ እንደነሳ የትንሳኤ ስጋ ይዞ እንደተነሳ እኛም በሚመጣው በትንሳኤ ወይም ደግሞ በዳግም ምጽአት ማለት ነው የማይፈርስ የማይበሰብሰውን የክርስቶስን ስጋ እሱን ለብሰን እንነሳለን። ይሄ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ሐሳብ ነው። ስለዚህ በሞቱ ሞትን አጥፍቷል፣ በትንሳኤው ደግሞ ሙስና መቃብርን አጥፍቷል። በሞቱ ነው በትንሳኤው ነው ተብሎ ይለያል እንዴ? ደግሞ መዳናችን አይለይም። እሺ በሁለቱም የመዳን ስራ ክርስቶስ እየፈጸመ ነበር። መፍረስ መበስበስን በትንሳኤውን አጥፍቷል፣ በሞቱ ደግሞ ሞታችንን ደምስሷል። ወይም ደግሞ በሲኦል ታስሮ መቅረትን በሞቱ አጥፍቷል። በሲኦል ያሉ ነፍሳትን ልክ ሲኦል የነበሩትን ነፃ እንዳወጣቸው በእግረ ነፍስ ወርዶ በሲኦል የነበሩ ነፍሳትን ነፃ እንዳወጣቸው ሁሉ አሁን ላለነው ክርስቲያኖችም በአካለ ስጋ ቢሞቱ እንኳን የሲኦል ልጆች ወይም ደግሞ ነፍሳት በጽድቅ ከተመላለሱ ማለት ነው ሲኦል አይገቡም ማለት። ያንን ነው በሞቱ የሲኦልን ደጅ መዝጋት የገነትን ደጅ መክፈት ማለት። በትንሳኤው ደግሞ የትንሳኤ ሰውነት እንዲኖር ኦኬ በዳግም ምጽአት የክርስቶስን ሰውነት ይዘን እንደምንነሳ በትንሳኤ አረጋገጠልን ማለት። እዚሁ መዳናችን በሞቱ በትንሳኤው የተረጋገጠ ነው እንጂ በሞቱ ነው በትንሳኤው ተብሎ ምርጫ ውስጥ የሚገባ አይደለም ነው። አመሰግናለሁ። አይ እኔ የነበረው አንደኛ የተረዳሁት ህያው ሆነ ሲል ተነሳ ነው። ለምን በመንፈሱማ ሰው ሆኖ በምድር ሲመላለስም ህያው ነበር አይደለ? እዚህ ጋር ግን ህያው ነበረ ሳይሆን የሚለው አሁን ቃል ቀዳማዊነቱን ሲናገር ቃል ነበረ በመጀመሪያ። አጭር እናድርገውና ባጭሩ ቅድም የተሰጠው ማብራሪያ መጀመሪያ ምንም ስነግር ነበር፣ የዋድም በደንብ ነግሮሃል። በስጋ ሞተ በመንፈስ ህያው ሆነ የሚለው ያንተ የማያስኬድበት ዋናው ምክንያት ምንድነው? ስጋውን ትቶ አልተነሳም ጌታችን ኢየሱስ። ኦኬ ስጋውን ትቶ አልተነሳም። ስለዚህ አሁን አንተ የምትለው አርጊመንት ራሱ ልክ አይደለም። ኦርደሩን በዛው ልክ ነው የምንረዳው። እሺ
እሺ እናመሰግናለን። እግዚአብሔር ያክብርልን። እሺ እስካንችና አማኑኤል ዮሐዴ አይ ቲንክ አንድ ሁለት ሰው ሶስት ሰው እንቀበልና አይደል መዝሙር ነገር ሰምተን እንጨርስ። በቃ ኦልሞስት 3 ሰዓት ከ5 ከ10 ነው የገባ ነው። አይ ቲንክ ፋይናላይዝ ብናደርግ መልካም ነው። እሺ እስካንች የሚል ዩዘር ኔም እስካንች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ጋዴ ዮሐዴና ናቱሻ ሰላም ናችሁ? ስላገኘኋችሁ በጣም ደስ ብሎኛል። እግዚአብሔር ያክብርልን ወንድማችን። እሺ ጥያቄ ምን ነበር? ጥያቄ እኔ ጥምቀት ላይ ነበረ። ማለት ጥምቀት ያው ክርስቶስ ከሞተ በኋላ ነው ማለት ሞቶ ከተነሳ በኋላ ነው የተጀመረው አይደለ? ጥምቀት ማለት ነው። ስለዚህ የክርስቶስ ጥምቀት ለድነት ነበረ ወይስ ለምሳሌ ነበረ? እሱን እንድታብራሩልኝ ነበረ። ማለት የክርስቶስ ጥምቀት ስትል ማለት ክርስቶስ የተጠመቀው ጥምቀት ማለት ነው። ዮሐንስ ያጠመቀው ጥምቀት አለ አይደለ? ለድነት ስትል ለማን ድነት ነው አይደለም ማለቴ ወይስ ለምሳሌ ነው ወይ ልልህ ነው? ለኛ ምሳሌ ለመስጠት ለድነት ነው ወይስ ለምሳሌ ብለህ ስትጠይቅ ለድነት ስትል ለማን ድነቱ ለምን ነው? ያው ድህነቱ በዛን ጊዜ ላሉ ሰዎች ድህነት ነው ወይስ ለምሳሌ ነው? እንደዛ አይደለም። ምን መሰለ አሁን ችግር የለውም ጥያቄን ተረድቻለሁ። ባጭሩ ምንድነው ጌታችን ኢየሱስ ክርስቶስ ለምሳሌ እነ ቅዱስ አግናጢዮስም እንደሚናገሩት ሴንት ኢግናሺዮስ ኦፍ አንቲዮክ እንደሚናገረው የጥምቀት ውሃን ሊቀድስ ተጠመቀ ብለው የሚያምኑ አባቶች አሉ። ኦኬ የጥምቀት ውሃን ሊቀድስ ተጠመቀ ጌታችን ኢየሱስ እንጂ ክርስቶስ ኢየሱስ እንደው ከዛ ጥምቀት ለምሳሌ ጌታችን ኢየሱስ ያገኘው ነገር አለ እንዴ? የለም እኮ ክርስቶስ ኢየሱስ እኮ ፍጹም አምላክ ፍጹም ሰው ነው። በቤተክርስቲያናችን ትምህርት እንደምታውቀው መለኮት ስጋን በተዋሃደበት ቅጽበት ያ ስጋ ከብሯል። ኦኬ ያ ስጋ ምን ብሏል? ከብሯል። ስለዚህ ጌታችን ኢየሱስ ክርስቶስ ብዙ ያደረጋቸው ነገሮች ለእኛ ሲል እኛ በዛ በስጋው በኩል ቤኔፊት እንድናደርግ ጥቅም እንድናገኝ ነው እንጂ እንደው ክርስቶስ ኢየሱስ የተጠመቀው ጥምቀት ለድነት ነው ተብሎ ጥያቄው ራሱ ልክ አይደለም። ለምን ክርስቶስ ኢየሱስ የተጠመቀው ጥምቀት ለድነት ነው ካልክ ድነት ይፈልግ ነበር ጌታችን ኢየሱስ ብሎ እንደመናገር ነው። አየህ? ስለዚህ ጥንቃቄ ይፈልጋል። ኦኬ ግን እንዳልኩ የጥምቀትን ውሃ ምን አልከኝ? ምሳሌ ነው ማለት እንችላለን። አሁን ቃሉ ምሳሌ የሚለው ቃል ራሱ ምን ለማለት ነው የሚለው ነገር ምን ለማለት ፈልገን ምሳሌ ምሳሌ ስለ አሁን ለምሳሌ የሆነ ነገር ለማድረግ ስንፈልግ ለሰዎች ለማሳየት ስንፈልግ በዛ ነገር ላይ ተመርኩዘን እናደርገው ነገር አለ አይደል? መጠመቅ እንዳለብን ሊያስተምረን የሚለው ነው። ኦኬ ኦፍ ኮርስ ያው ጌታችን ኢየሱስ ምን ብሎ ተናግሯል እንደምታውቀው ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እነሆ ጌታና መምህር ትሉኛላችሁ አይደል? እንደዚያውም ነኝ ብሎ ተናግሯል። which means መምህር ሲሆን ደግሞ ጌታ ምንድነው ሮል ሞዴል ነበረ። ኦኬ ነገሮችን እያደረገ ነበር ሐዋርያትን የሚያሳያቸው። ኦኬ which means ፕራክቲካሊ ያንን ነገር እያደረገና ለምሳሌ ክርስቶስ ኢየሱስ በሚጠመቅበት ሰዓት እንደተመለከትከው እግዚአብሔር አብ ከሰማይ ሆኖ ይህ የምወደው ልጄ ነው የሚል ምስክርነት መጣ። ከዛ መንፈስ ቅዱስ በርግብ አምሳል ሲወርድ እንመለከታለን። አየህ ይሄ ምንድነው ምንን ያሳያል ከተባለ ሰው ለምሳሌ እኛ አዲስ ኪዳን ላይ ያለን ሰዎች ለምሳሌ ስንጠመቅ የማን ልጅ ነው የምንሆነው? እግዚአብሔር የጸጋ ልጆች ነው። አየህ የጸጋ ልጆች። ከዛ የመንፈስ ቅዱስን ጸጋ መንፈስ ቅዱስን ደግሞ መቼ ነው የምንቀበለው? ስንጠመቅ ነው የምንቀበለው። አየህ ይሄንንም ለማሳየት ኦፍ ኮርስ አንተ እንዳልከው ምሳሌ የምትለው ቃል ትንሽ ቃሏን አንደርስታንድ ስላላረኳት ነው። ጀስት ለኛ ኤግዛምፕል ለመሆን ነው የተጠመቀው የሚለው ያስኬዳል። ኦፍ ኮርስ ያስኬዳል። እሺ ድምጽ ጠፋ ወንድሜ። ነበሩን ያው ሌላ ጊዜ ጠይቃለሁ በሰፊው ያው እግዚአብሔር ይስጥልኝ። አመሰግናለሁ። እሺ አማኑኤል የሚል ዩዘር ኔም። አቤት አለኝ። ሰላም እንዴት ናችሁ? ሰላም ላንተ ይሁን ወንድማችን።
ሰላም ለእናንተ ይሁን። በጣም አመሰግናለሁ። በጣም እግዚአብሔር ይስጥልኝ ስላስገባችሁኝ። ብዙ ጊዜ ሞክሬ ነበርና እድልም አላገኘሁ ነበር። እሺ እና እኔ የምኖረው አሁን ከሀገር ወጥቻለሁና አሁን ከሀገር ከወጣሁ በኋላ ብዙ መማር ስለ ሃይማኖቴም ብዙ ማወቅ ፈልጋለሁ እና መማር ፈልጌ ያሉትን የሚያስፈልገኝ ነገሮችን ከመጀመሪያ ማወቅ ስለምፈልግ አትሊስት ምገባበት ቴሌግራም ሊሆን ይችላል ፎሎ አድርጌያቸዋለሁ ቆይቻለሁ እና እማራለሁ እየመጣሁም እናንተም ስትገቡ እማራለሁ። በርግጥ ግን አዲሽናል ስለ ሃይማኖቴ በደንብ ማወቅ ስለምፈልግ ከዛ ደግሞ ያለሁበት ሀገር ደግሞ ያው ስትርቀው አይደለ ምን ያክል ወሳኝ መሆኑን የምታውቀው እና አሁን ላይ በቃ በጣም የሆነ ባዶ ነገር ይሰማሃል። ምንም ነገር አለማወቅ ሞር ወደ ሃይማኖትን ሞር መቅረብም ትፈልጋለህና እሱ ነገር ስላለ በቃ እንድታስተምሩኝ ይፈልጋለሁ እና የሚያስፈልገኝ ነገሮችን የምነበብ ነገሮችን ምናምን እንደ ወንድም እንደ መምህራንና እንደ ታላቅ ወንድሞች እንድታግዙኝ ይፈልጋለሁ እና እሱ ለማለት ነው። እሺ ሜቢ ያው ይሄ መምህር የሚለው ነገር ብዙም እዚህ ጋር ያሉ ወንድሞች በርግጥ ዲያቆን ናታኒም አለ አንድ ዲያቆን ገፍት ላይ ያለ ግን እንትን አድርግ ችግር የለውም። ላይቭ ሴሽኖችን ብዙ ቶፒኮችን ከዚህ በኋላ በርግጥ ቲክቶክ ላይ ብዙ ጊዜ የመማማር ሴሽኖች ነበሩ ብዙ ሀሳቦችን እያነሳን ከዚህም በኋላ ግን እግዚአብሔር ቢረዳንና ቢፈቅድ እንዳልኩ በተለይ መሰረታዊ ክርስትና ትምህርቶች አሉ አይደለ እነዚህ አምስቱ አዕማደ ምስጢራት ላይ ሌሎችም ትምህርቶች ላይ ምናምን ነገር ላይቭ እንገባለን መግባታችን አይቀርም። እነዛ በዛ ጊዜ እነሱን መከታተል ትችላለህ። ከዛ ባለፈ ግን ፎሎ አድርገኝ እስቲ እኔንም ፎሎ አድርገኝና ሜቢ ደግሞ መጽሐፍት እንግሊዘኛ መጽሐፍቶች ላይ እንዴት ነው ታነባለህ? እንግሊዘኛ መጽሐፍቶች አትቸገርም? ሁሉንም አነባለሁ። ያለሁበት አሜሪካን ሀገር ነው ያለሁት እና ፎሎ አድርጌሃለሁ። አይ ቲንክ ሜቢ ሁለተኛ አካውንት ሊሆን ይችላል እንጂ ከባለፈውን አይ ቲንክ ፎሎ አድርጌሃለሁ መሰለኝ። እንትን በለኝና የሆነ ብዙም ነገሮች ሳይወሳሰቡ ምናምን ነገር ስለ ሃይማኖታችን ምናምን ነገር አንደርስታንድ የምናደርግበት መጽሐፍቶችን ምናምን ነገር ችግር የለውም። በውስጥ ሜሴጅ አትልኝና ከላይቭ ስወጣ ሜሴጁን ስለማየው እሱን ሼር አደርግልሃለሁ። ግን ከዛ ባለፈ ግን ከዚህ በፊት እነዚህ በተለይ መሰረታዊ ክርስትና ትምህርቶች ላይ ብዙ ጊዜ ላይቭ ስለገባን ሜቢ እነዛ ላይቭ ሴሽኖችንም ደግሞ ሊንክ እየላኩልህ ዩቲዩብ ላይ ምናምን ነገር ገብተህ የምትመለከትበትን ሚንስ እናመቻቻለን። በጣም ጥሩ በጣም ደስ ይለኛል። እንደዛ ብታረግኝ ደስ ይለኛል። የዋዴም እንደዛው ሁላችሁም ናታኒንም ከታተላችኋለሁ ሁላችሁም ባገኘሁት አሁን ለምሳሌ ስራ ላይ ነው ያለሁት እና ስቲል ስራ ላይ ሆኜ በምተጉበት ሁሌም ቼክ አደርጋለሁ ስትገቡ ምናምን እና ከኢትዮጵያ ደግሞ አንዳንድ መጽሐፍቶች እንደምታውቀው እዚህ ብዙም አክሰስ የለም ኦንላይንም ምናምን የሚገኘው ሰው ካላከልህ በስተቀር በፒዲኤፍ ምናምን ካልተላከልህ በስተቀር የኢትዮጵያ ያሉት መጽሐፍቶች እነዚህ ነገር ሃይማኖት ላይ ፎከስ የሚያደርጉት መጀመሪያ እሱ ነው ማወቅ እንፈልገው ሌላ ነገር መጀመሪያ ሃይማኖትን በደንብ ማወቅ ስለምፈልግ እሱ ላይ ሞር ፎከስ እንዳደረግና ጋይድ እንድታረጉኝ ነው ከምንም በላይ ወንድሞቼ እና እሱን ነው የምፈልገውና በዛ እሺ ወዳጃችን እግዚአብሔር ሁላችንንም ይርዳን። በርታ አንተም እግዚአብሔር በነገር ሁሉ ካንተ ጋር ይሁን ባለበት ቦታ በቃ በተቻለ መጠን እንትን እንላለን። ላይቮችን እየመጣ ተከታተል። ለምን መሰለ አሁን በተለይ እነዚህ ኪው&ኤ ሴሽኖች ራሱ ባይሰልፍ ባይዘምሰልቭስ ስላለ ባይሰልፍ አልኩና ሰዎች እየመጡ ጥያቄ ሲጠይቁ የሚሰጡ መልሶች ላይ ራሱ ብዙ ትምህርት ማግኘት ይቻላል። ኦኬ ብልጥ ያው እንግዲህ ብልህ የሆነ ሰው ከትናንሽ ነገሮችን ብዙ ነገር ይማራልና እዚህ ሰዎች እየጠየቁ የሚሰጡ መልሶች ሰዎች እየጠየቁ የሚሰጡ መልሶች ራሱ ብዙ ነገር ማግኘት ይቻላልና ግን እንዳልከው ከስር መሰረቱ ሃይማኖቴ ምንድነው እምነታችን ምንድነው የሚሉ ነገሮችን ደግሞ ለማወቅ ሰፖርት የሚያደርጉ ነገሮችንም ሊንኮችንም ምናምን ከዚህ በፊት ብዙ ጊዜ ዩቲዩብ ላይም ቲክቶክ ላይ ስለተማማርን እነዛ ሊንኮችንም ሼር መደራረግ እንችላለን ለማለት ያክል ነው። በርታ ወንድማችን አማን እግዚአብሔር ካንተ ጋር ይሁን። ሚሴጅ ጻፍልኝ ችግር የለውም። እግዚአብሔር ይስጥልኝ በጣም አመሰግናለሁ። ቴንክ ዩ ወንድማችን። ኦኬ ዮአዲ I think almost we have been live for the last 2 hours 2 ሰዓት ሆነን ላይቭ ከገባን መዝሙር ነገር እንስማና ወደ ማገባደጃው ብንሄድስ እንዴት ነው? ከረጅም ጊዜ በኋላ ላይቭ እየተመለሰ እየደከመ እየመጣ አይደል? ዮአዲ አንተ በፊት እኮ 3 ሰዓት 4 ሰዓት እኮ ላይቭ እንቆይ ነበር
አሁን አንድ ሰዓት ምናምን ከቆየን በኋላ ይዋዲ ድካሙ ራሱ ድካም አይደለም አንተ አንዴ ስንፍና ትላለህ ስንፍና ነው ትላለህ ስንፍና እንኳን አይደለም ይሄ እና ምንድን ላይት ፊት መቀመጥ መሰለኝ አንድ ቦታ ቁጭ ብለን እንዲህ እንትን ማለቱ ራሱ ከዚህ በፊት ላይት አልነበረም እንዴ ያው እንግዲህ ያው ኮሜንት ላይ እያረጃችሁ ነው የሚል ኮሜንትም እያየን ነውና አርጅናም አለ መሰለኝ ጀርባችንን ራሱ አንተ የሆነ ሰዓት ላይ ጠቅ ያረጋል ቋቋቋ እሱ እውነት ነው ኤኒዌይስ አይ ጥሩ ብቻ ባጭሩ አንተ መዝሙር ምረጥና ከታች ምናልባት አንድ አጭር ጥያቄ ያለ መዝሙር እስክታዘጋጅ የሆነ አንደኛ ዮሐንስ መልእክት ምዕራፍ 4 ላይ ያለው በስጋ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከመንፈስ ቅዱስ ነው የሚል ሐሳብ አለ ስለዚህ ፕሮቴስታንት ራሱ መንፈስ ቅዱስ አላቸው ወይ ማለት እንችላለን ነው የሚል አይነት ሐሳብ ተነስቶ ነውና ባጭሩ እንትን ለማለት ክርስቶስ በስጋ እንደመጣ የሚታመን ሲባል ኦኬ ክርስቶስ እኮ ሰው ሆኗል ብሎ ማመን ብቻ ማለት አይደለም ባጭሩ ኦኬ ነገረ ስጋዊ በአጠቃላይ ኦኬ መጀመሪያ ምን ነበር የሚለው ከሄድን ምስጢረ ሥላሴ ከዛ በኋላ ሰው ሆነ ለምን ሰው ሆነ የሚለውም ያጠቃልላል ማለት ነው ስለዚህ ነገረ ድህነትን ያካትታል ክርስቶስ ሰው የሆነበት ምክንያት ነገረ ድህነትን ይነካል ማለት ነው ኦኬ ነገረ ድህነትንም ይነካል ማለት ስለዚህ ክርስቶስ ሰው የመሆኑ ምስጢር ክርስቶስ ሰው ሆኖ ያስተማራቸውን ትምህርቶችም ጭምር የመቀበልን ምስጢር የተቀበለ እሱ ከመንፈስ ቅዱስ ነው ማለት ክርስቶስ ያስተማረውን የክርስቶስን ማንነት ክርስቶስ ማን ነው የሚለውን የተቀበለና ያመነ ሰው ኦፍ ኮርስ የክርስቶስ መንፈስ አለበት መንፈስ ቅዱስ አለበት ለዛ ነው መንፈስ ቅዱስ ያለባት ቤተክርስቲያን አንዲት ነች እሷም የክርስቶስ ሙሉ የሆነው ትምህርት የተገለጠው በክርስቶስ የተገለጠው ትምህርት የያዘችው አንዲቷ ቤተክርስቲያን ውስጥ ነው ክርስቶስ ማግኘት የሚቻለው ምንለው ከዛ አንፃር ነው ሶ ከዚህ አንፃር የሚታይ ነው እንደው ሰው ሆነ ብሎ የሚያምን ሰው በቃ እንደው አምላክ ሰው ሆነ ብሎ የሚያምን አካል ሁሉ መንፈስ ቅዱስ አለበት ማለት አይደለም ለምሳሌ ወን ልጅ ኢየሱስም እኮ አምላክ ሰው ሆነ ብለው ያምናሉ ማለት እንዴት ነው ሰው የሆነው የሚለው ሲብራራ ግን ሌላ ነገር ሶ አጠቃላይ ነገረ ክርስቶስን የሚይዝ ነው ማዕከሉ የሁሉም ነገር ማዕከል ነገረ ክርስቶስ ወደ ቅድስት ሥላሴም ከዛ ደግሞ ነገረ ድህነትንም አጠቃለው የሚነካ ስለሆነ ነው የክርስቶስን መገለጥ የሚያምን እርሱ ከመንፈስ ቅዱስ ነው ተብሎ ሲነገር ክርስቶስ የገለጠውን ትምህርት ጨምር የሚገልጽ ስለሆነ ነው ቃላት ያሰማልን ይዋዲ በክርስቶስ ትምህርት ለማይኖር አምላክ የለውም በክርስቶስ ትምህርት ለሚኖር አብና ወልድ አሉት ብሎ ቅዱስ ዮሐንስ ወንጌላዊ በሁለተኛ ዮሐንስ መልእክቱ ምዕራፍ 1 ላይ እንደተናገረው ማለት ነው በክርስቶስ ትምህርት መኖር ያስፈልጋል ወደ ክርስቶስን ትምህርት አክሰፕት ማድረግ ያስፈልጋል